ሄዳችሁ ላይቭ ገብታችሁ መጥራት ትችላላችሁ። እኔ ችግር የለብኝም። እንትን አቡ ሰላም ይመጣል። I don't think ግን የሚያስፈልግሽ ቢቻል የሚቻል ከሆነ ነው ማለት ምናልባት ሙዱን እኔ ኮንትሮል አደርገዋለሁ። ይምጣ ከፈለገ እኔ ኮንትሮል አደርገዋለሁ ማለት ድንበር እንትን አይሉ አይ ቲንክ እንዲጣሉ አይደለም የሚፈልገው፣ እንዲደባደቡ አይደለም የሚፈልገው ሰላም ነው አይደል የምትፈልጉት? ሰላም ነው አይደል የምትፈልገው? በቃ እንደዛ ከሆነ ከፈለገ ይምጣ። እኔ ለማደባደብ አይደለም፣ እንደዛም እንትን አይደለም። አይ ቲንክ አክብረውኝ ከሆነ እንትን የሚያወሩት ችግር የለውም። በቃ እሺ ኡስታዝ ሰላም አለይኩም። በቃ አላህ ይጠብቅ። ደህና ደሩ። ልጥራው እንዴ አንተን እየጠበቀህ ነው ምናምን ይሉኛል። ምናልባት ሰዎች ሄደው ሲነግሩት ላይ እንትን ላይ ይችላል። ልውረድና ልጥራው ኢንሻአላህ። ጀስቲስ አላህ ይጠብቅህ። አላህ ባለበት ይጠብቅህ። አብሽር። እንግዲህ ይቅርታ ለተፈጠሩ ነገሮች በአጠቃላይ السلام عليكم ورحمة الله وبركاته. أستاذ እንዴት ነህ? አብዮን ሰላም ነው? ቅዱሳን ሰላም ብያለሁ። ያሲው ኡስታዝ ሁላችሁንም ሰላም ብያለሁ። እንዴት ነህ? አለን ሰላም ነው። ደህና ነኝ አልሐምዱሊላህ። መልካም አለን። የምትለው ነገር አለ? እኔ የምለው ነገር አይ ጥያቄ ብቻ ነበረኝ። ምናልባት የሚፈቀድ ከሆነ ልጅቷን ፈቃደኛ ከሆነች አለመመለስ ትችላለች። ግን ባቢሎን እንዴት ያው ቢፈቀድ ሰላም ብያለሁ። ኡስታዝ ሰላም ነው። እንዴት ነህ? አለን ስም ቀይረሃል እና አብዛኛውን ያንተ ደቀ መዛሙርት ያንተን ፕሮፋይል አድርገው ስም ምናምን ስለሚጠቀሙ እና ምናልባት እንደዛ ሊሆን ይችላል ብዬ አሰብኩና ለካ ሰራሰነ አዎ እዚሁ ነኝ። እኔ እዚሁ ነኝ። ስም ቀይረን ምናምን አለን እየኖርን ነው። መጠየቅ እችላለሁ? ምኑን? እኔ ነው ጥያቄ አይደለም። እዚህ ጋር ከኔ ጋር ያለችው ልጅ ኦኬ ትችላለህ። ማን ቃልን? አዎ የማይፈቀድ ከሆነ ችግር የለውም። አስቆመኝ። ችግር የለውም ጠይቃት። ያው ከኔ ጋር ባላት ነገር ይቅርታ ጠይቃለች። ሁማውንም እኔንም አላህንም ይቅርታ ጠይቃለች። ግን እንትን ካለ እርማት የሚፈለግ ነገር እንትን ካለ ትችላለህ። አይደለም ከራሷ ጋር የሚያያዝ ነገር ነው። እኔ ልጅቷ ሳትጠራ አቤት የማለት እንትን ስላለባት በአንተ ብቻ ሳይሆን ባለፈው እኔ ስለ አንዳንድ ሰዎች ሳወራም አቤት ብላ ነበርና እኔ እንኳን ስሟን አልጠራውም ብዙም እንትን አላደርጋትም። ግን ከመስለሟ በፊት የሆነ ጥያቄ ጠይቄያት ነበርና ብዙዎቹን እየጠየቅያቸዋለሁ። በነገራችን ላይ ከሰለሙ በኋላም ከመስልማቸው በፊትም ጠይቄያቸው ነበርና እሷ ከመስለሟ በፊት ነበር የጠየቅኳትና ችግሩ ምንድነው? ቅድምም ራሱ ስታወራ ነበረ
የዛኔ ራሱ እኔ ብሰል ቤተሰቦቼ እንዳያውቁ ስለምፈራ ነው አይነት ቀድምም ስለ ቴሌግራም ስትጠይቋት አይ ቤተሰቦቼ እዛ ስላሉ እንዳያውቁ ስለምፈራ ነው አይነት ምናምን ስትል ነበረና እንግዲህ ቲክታክ ላይ ሰው መጥቶ መስለሙ እየተናገረ ሪከርድ ተደርጎ ፖስት እየተደረገ ቤተሰቦቼ እንዳያውቁ የሚባል ነገር ይሄ እንዴት ነው? ሁለተኛ ጥያቄ ደግሞ እኔ ስጠይቃት እኔ የምሰልመው ራሴን ስችል ነው የምሰልመው፣ ጥገኛ ስለሆንኩ ራሴን ስችል ነው የምሰልመው ብላ ነበርና የሰለመችው ራሷ ስለቻለች ነው ወይ ነው ጥያቄ። እኔ ችለሻል ወይ ለማለት ነው። ተኝታ ሊሆን ይችላል። አሁን ሰዓቱ የእንቅልፍ ሰዓት ስለሆነ በመጀመሪያ ደረጃ አንተ ከዚህ በፊት ባቢ በሰለምቴዎች ጉዳይ ገብተህ ስታወራ ስለ ሰለምቴዎች አይመለከትም ብዬ ነው የተናገርኩት እንጂ ሌላ ክፉ ቃል አልተናገርኩኝም። ከዛ በተረፈ ደግሞ እኔ እናንተ ስለማንታወቅ ያን ያክል ስለኔ ማወቅ አለብህ ብዬ አላስብም። እና እኔ ቴሌግራሜ አዲስ አይደለም ከድሮ ጀምሮ አለ። ግን ለኡስታዝ የላኩለት አሁን ላይ ጽፋለኝ ብለው ስለላኩለት ለሱ ነው እያጠራሁ ያለሁት እንጂ እኔ ለሌላ ሰው ማጥራት አይጠበቅብኝም። እኔ ኡስታዝን በጣም ስለምወደውና ስለማከብረው መስመር እንዳንተላለፍ ብዬ ነው። ከዛ በተረፈ ግን ከዚህ በፊት አንድ ጊዜ ይመስለኛል ሳልሰልም በፊት አንተ ቤት ገብቼ አውርቼ አውቃለሁ። ለምን እንደጠየከኝ አሁን ላይም ደግሞ አልገባኝም። ጨርሻለሁ። እሺ አለመመለስ ትችላለች። ያው ልጅ ቢሮጥ አባቱን አይቀድምም ነው። አመሰግናለሁ ኡስታዝ። ችግር የለውም። እናመሰግናለን። ቅድም ስላወራን ኦልሬዲ ያው አንዳንድ ጊዜ ይገጣጠማል ነገሮች እንትን ይላሉ። ኤኒዌይ የሚያልፉ ነገሮች አልፈዋል። ይሄን ይመስላል። ጉድ አይዲያ። ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አለን። እንዴት ነው? ሰላም ነው አለን። ኦኬ። አይ ፐርሰናሊ ከኔ ጋር የሚያገናኝ ነገር አለ ማለት እኔ የተናገርኩ ወይ ደግሞ እኔ ያስቀየምኩ ነገር አለ ፐርሰናሊ? እስቲ መጀመሪያ ከሱን ጀምር ብዬ ነው እኔ አንዳንድ ነገሮችን እስቲ ከዛሬ በፊት ማለት ነው በነበረን እንትን ፐርሰናሊ ያለህን ነገር ንገረኝ። ቅር ያለህ ምናምን ነገር ካለ አይ ቲንክ ፐርሰናሊ ምንድነው ይሄ ሶስተኛ ነገር ምናምን በሚባለው ላይ በዛ ታይም ላይ አይ ቲንክ ኢቲስቶች ቤት ገብተህ ሀሳቦችን አብረህ እነሱ ጋር እንዲነሳ በእኔ ጉዳይ ላይ ለመወያየት በመግባትህ ፐርሰናሊ እኔ ተቀይሜያለሁ። ግን የዛኑ ታይም ይቅርታ ብዬ ፈትቼዋለሁ፣ አልቋል። ኮኔ እኮ ላስተካክልልህ ነው እንጂ የገባሁት እንጂ ላባብስ ነገር አይደለም። አንደኛ ነገር፣ ሁለተኛ ነገር ደግሞ እኔ አንተን አሁን ለምሳሌ 4 ሰዎች አሉ ከካፊር ጋር ተልእኮ ያላቸው ሰዎች አልኩኝ። ስም ጠቅሻለሁ፣ ስምን ጠቅሻለሁ እዛ ላይ። እኔ ስሜን ጠቅሳል ብያለሁ እንዴ? ኦኬ። አይ ችግር የለውም። ለእኔ እንትን አይደለም። አሁን ወደ እንትን አትንትን። እኔ መረጃዎች ስላሉኝ መረጃዎችን እንትን ማለት አይ እኔ 4 ውስጥ ማነው ኡስታዝ ዋሂድ 4 ውስጥ ጠርቶኛል አይደለም። እንደዚህ አይነት ማጣራት ነው የምፈልገው። እኔ ማጣራት ነው የምፈልገው። እሺ ምንድነው? አራቱ ብያለሁ ወይ? 4 ውስጥ ያንተን ስም ጠርቻለሁ ወይ? እኔ አልተናገርኩም እንደዛ የሚል። ኦኬ ነው። አንተ ስላንተ አይደለም የምጠይቅህ። አንተ ተወጣዋለህ። አራቱ የሚል ቪዲዮ ተናግረሃል፣ ግን 4 ውስጥ ተናግረሃል። ከ4 ውስጥ አንዱ ጉዳይ አይዲያ ነው ብያለሁ ወይ ነው ጥያቄው። ሰምታል ወይ? አላልክም። 4 ሰዎች ላይ ተናግረሃል። ኤኒዌይስ ተናግሬያለሁ። እሱ ኦፍ ኮርስ አሁን የምናገረው ነገር ነው። ምንም የተደበቀ ነገር የለውም። ኦኬ ብያለሁ ማለቴንማ ነገር እኮ ኮንፈርም አድርገው። አሁን ሌላ ቦታ አትሂድ። ጠይቀን ነገር ብቻ ቀጥታ እንድትመልስ ነው ፈልገው። ሌላ ሰው በግል ደረጃ ገብቼ ሰዎችን ከ4ቱ አንዱ ጉዳይ አይዲያ ነው ብሎኛል ብሎ ያለ ሰው አለ? ምክንያቱም ከማንም ሰው ጋር አላወራም እንደዚህ አይነት ነገር።
ማንም ሰው እንደዛ አላለኝም። ማንም ሰው የለም። አዎ እሱ ነው እኮ የምልህ እኮ። ስለዚህ ምንም ነገር እንትን የሚል ነገር የለም። አንተን የሚያናድ የሚያበሳጭ ምንም ነገር የለም። እኔ ቤት መጣ። እኔ መች ተበሳጨው አልኩ? ቆይ አይደለም ልንገርህ፣ እንትን የምትላቸው እኮ በጣም ፊልም እንትኖች እኮ የምትሰራቸው ቪዲዮዎች፣ ቤት ከፍተህ የምታወራቸው ነገሮች በጣም ነው እንትን የሚሉት ኢሪቴት የሚያደርጉት። እዚህ ቤት መጣ፣ አላህና ያህዌ በሚለው ጥያቄ ጠየቅ፣ መለስኩልህ። ጥሩ ተነጋግረን ነው የተለያየ ነው። ከሄድክ በኋላ ሙስሊሞችም ክርስቲያኖችም ጥያቄ አይፈልጉም፣ የትኛውም ሃይማኖት ጥያቄ ይፈራል ምናምን ብለህ ቪዲዮ ሰርተሃል። ለምንድን ነው እንደዛ ያልከው? ማን ነው እምቢ ያለ? ማን ነው ጥያቄ የፈራው ያንተን ጥያቄ? ኦኬ አይ ቲንክ እሱ አንተን ኡስታዝ ዋሂድ ብዬ ተናግሬያለሁ። እሱ ላይ መጠየቅ አይጠበቅብም። አለን መልስ የምንሰጥ ሰዎች አለን። ሙስሊሞች ብለህ ስትል እኮ ይጠቀልላልኛል። እኔ ምንድን ነኝ? ኦኬ አይ ጥያቄ የጠየቁኝን ታች ሲጠይቁኝ ለነበሩት ሰዎች ነው እንደዛ የመለስኩትኝ። ከአንተ ጋር ለምን ስፔሲፋይ አድርገህ አታደርገውም ነው እኮ የምልህ። ክርስቲያኑ ሙስሊሙም ጥያቄ ይፈራል ብለህ ለምን ጀነራላይዝ ታደርጋለህ? ሀስ ጀነራላይዜሽን ለምን ትሰራለህ? ጉድ አይዲያ ገብቶኛል። ሁለቱንም ጉዳይ ክርስቲያኖችም እያነሱት ነበረ። ያህዌ የሚባለው አላህ አይደለም የሚል ያነሱ ነበር። አንተ ጋር ደግሞ ያወራነው አልጠየኩም። ጥያቄ ይፈራሉ ሙስሊሞች ለምን አልክ እኮ ነው። ስህተት ነው ጥያቄ። ሙስሊሞችም የትኛውም ቤተ እምነት ጥያቄ አይፈልግም፣ ጥያቄ አይወድም ለምን አልክ? ኦኬ ያልኩበት ምክንያት ማወቅ አለብህ። እሱን ካላወቀው እንዴት ልትረዳ ትችላለህ እኮ? አሁን ምን መሰለህ ጀነራላይዝ ነው ያደረከው። የትኛውን ቤተ እምነት ነው ያልከው እኮ። የትኛውን ጥያቄ ጠይቀህ ለምን እንዳልክ ማወቅ አይጠበቅብኝም ማለት ትክክል ማወቅ ይጠበቅብሃል። አይጠበቅብኝም። ጀነራላይዝ ነው ያደረከው ለምን ቆይ አንድ ቪዲዮ ቆይ ሙሉን ሳትሰማው መጨረሻውን ልክ እንደ ሙቪ መጨረሻውን አይተህ እንደዚህ ሆኗል ለምን ሆነ ብለህ መጠየቅ ትንሽ ሚዛናዊ አይደለም። ሚዛናዊ ነው። ምክንያቱም ለምን መሰለህ ጀነራላይዝ ነው ያደረከው። ጀነራላይዜሽን ነው ያደረከው። ጥያቄ ይፈራሉ ብዬ መናገሬ ምንድነው ስህተቱ? ማን የፈራ ያንተን ጥያቄ? እሱ አንተን አይመለከትም ኡስታዝ። ለምን አይመለከተኝም? ሙስሊም ነኝ እኮ ለምን አይመለከተኝ? ሙስሊሞች ነው ያልከው እኮ። ሙስሊሞች ስል ታዲያ ግዴታ አንተን ይጨምራል ማለት ወይስ ዓለም ላይ ያሉ ይጨምራል? ሙስሊሞች እኮ ማለት አጠቃላይ ያው ሙስሊሞች ማለት አጠቃላይ ነው። ኦኬ የተወሰኑ ሰዎች ማለት ነበረብህ። ኦኬ ለማስረዳትም መስማት አትፈልግም። ባጭሩ ነው መስማት አይደለም እኮ ያንተ ጥፋትህን ወደኋላ የምትሸሸው ነገር ነው ራሱ። ሙስሊሞች ብለን ያልከው ክርስቲያኖች ጥያቄ ይፈራሉ ብዬ ብል ጀነራላይዝ አድርጌ ነው የምናገረው። ያልኩበት ሪዝን አለው፣ ምክንያት አለው ብያለሁ። አላልኩም ብያለሁ። ምክንያት ምን ያደርግልሃል? ጀነራላይዝ ማድረግ ነው ትክክል ያለው እኮ ነው። ምክንያት የለህም አላልኩም እኔም እኮ። እንዴት ነው የምንቀጥለው? ተረጋግተህ አይደለም አንተ ነህ ያልተረጋጋኸው። ክርስቲያኖች ባሉበት እየቀዱ እንዳለበት እያወቅ ሙስሊሞች ጥያቄ አይወዱም፣ የትኛውም ሃይማኖት ጥያቄ አይወድም ያልክበታል። ለምን አሉ? አንተ ሙስሊም ሆነ ለምን እንዳልክ እኮ ምን አያደርግልኝም ነው እኮ የምነግርህ። ምን ያደርግልኛል? እንዴት ትመልሳለህ? ጀነራላይዝ ማድረግ ትክክል አይደለም እኮ ነው። አሁን እኮ አንተንም አይደለም የሚመለከተው አልክ። ኦኬ አሁን አንተን አይመለከትም ያልኩት ሶስትም ሰው ቢሆን ሙስሊሞች ነው የሚባለው ከሁለት በላይ ስለሆነ ታውቃለህ። በጣም እንደ ወንድም እንኳን ለማውራት እንኳን የሚያስችል እንትን አይደለም ቁመና ያለ። የምር በጣም ነው ያዘንኩት ራሱ ማለት ነው። ጀነራላይዝ አድርገህ ጥፋትህን አምነህ ለጥፋትህ እንዴት መመከት እንዳለብህ ነው የምታወራው። እንዴት ማስተካከል። አሁን ሌላ ልጆች ነገሮች አሉ። ቲክቶክ ላይ የተቀበልኩት ሻሃዳ ትክክል አይደለም ብለሃል። ለምሳሌ እሺ ሙስሊሞች ላልኩበት ይቅርታ። እሺ አሁን ደስ ይበል። እሺ አሁን ሌላ ደስ ይበል አይደለም እኮ ጥፋትህን ማወቅ አለብህ። አንተ ምን አይነት ባህሪ ያለ መሰለህ? ክርስቲያንም እያለህ አውቃለሁ፣ እዚህም እያለህ አውቃለሁ። አታውቀኝም አውቃለሁ ማለት ስትወያይ አውቃለሁ ማለት የምትወያየው ነገር አውቃለሁ። ሌላ ፐርሰን ብለህ የለ እንዴ? አሁን ደግሞ እንደገና አውቃለሁ አውቃለሁ ማለትና አያውቅም ማለት ይለያያል። ኡስታዝ ይኸውልህ ለጠየቀኝ ጥያቄ መልስ ስመልስ በቀናነት ካልተረዳኸኝ አያውቅም ማለትና አላውቅህም ማለት ይለያያል። እኔ ስትወያይ ነው ማውቅህ፣ አለማወቅንም ሁላ ላውቅላ እችላለሁ። እሺ ታውቃለሽ በቃ። ስለዚህ ምንድነው ሙስሊሞች ብለህ ጀነራላይዝ አታድርግ። ጥያቄ ይፈራሉ ምናምን ብለህ ፖለቲካ አታሰራብን።
አንተ ሙስሊም ከሆንክ በስነ ስርዓት ጥያቄ ካለ ጥያቄን አቴኒ ታይም መጠየቅ ትችላለህ። ክፍት ነው። ተማሪ ያልኩም ራሱ ወንድማዊ ምክር እንጂ እኔ ሊያዙኝ ይፈልጋሉ እንትን ሊሉ ይችላሉ። እኔ ወዲያው እያንዳንዱ ወዲዎች አሉ ላሰማ እችላለሁ የምትላቸው ነገሮች ማለት ነው። ሻሃዳ ቲክቶክ ላይ የያዝኩት ሻሃዳ ትክክል አይደለም። ሱዳን እንጂ ሰለምቴዎች ብለህ ለምን ተናገርክ? ጄኔራላይዝድ አድርገህ ምንድን ነው ሰለምቴዎች? አራትም ነው ብዬ ስፔሲፋይ አድርጌ የምን ጀነራላይዝድ ነው? ሰለምቴዎችን ለመከፋፈል ብለህ ተናግረሃል እኮ። አዎ 4 ሰዎች የመጡ አሉ። ኦኬ ሰለምቴዎችን ለመከፋፈል አስበው ለመከፋፈል የመጡ 4 ሰዎች አሉ። አዎ አሉ 4 ሰዎች ብያለሁ። ጀነራሊ ሁሉም ሰለምቴዎች የመጡት ሊከፋፍሉ ነው አላልኩ። ምን እንደምትለው 4 ሰዎች ብያለሁ። አሁንም አንተ እዛ ውስጥ ከሌለህበት ምን ሊያናድህ ይገባል? ኦኬ ስለዚህ እኔም የተናገርኩት ውስጥ አንተ የለህበትም። ሱዳን 4 ነው ያልኩት እኔ ጀነራሊ። አንተ እኮ ሙስሊሞች አላልክም። ሙስሊሞች ነው ያልከው አንተ። እኔ ሙስሊሞች አላልኩኝም። 4 ሰዎች ብለህ ነው ያልኩት እኔ 4 ሰዎች ነው ያልኩት። አንተ ግን ሙስሊሞች ነው ያልከው። በጣም ልዩነት አለው፣ ሰፊ ልዩነት አለ። አሁን አርጊውመንት ቢል አታድርግ። ያመጣሁ አቡሳላም ካለ አቡሳላንም ባመጣው አሁን የነበረው እኔ ከአቡሳላ ጋር እንድትነጋገሩ ነበር ዋና ያመጣሁት። ግን ከመጣ ላይቀር እሱ ከሌላ አይቀር ይሄ ህዝብ ውስጡ የደማበትን ውስጡ የተቃጠለበትን ቢያንስ ይቅርታ ጠይቀ መመለስም ካለበት ወደ ዲነት ትመለሳለህ። የኩፍር ቃል ነው። ቲክቶክ ላይ የተቀበልኩት ሻሃዳ ትክክል አይደለም ብለሃል አይደል? ስሜት ያርገው ሊሆን ይችላል። ሰዎች አምጣ ማስረጃ። ቲክቶክ ላይ የያዝኩት ሻሃዳ ትክክል አይደለም ያልኩበትን ማስረጃ አምጣ። ኦኬ ጠብቀኝ። ማስረጃ አምጣ። ኦኬ ጠብቀኝ። ቪዲዮ ሙሉ ነው የምታሰማው። እንዳታሰማ ያልክበትን ነው ማሰማ። የግድ ሙሉ ሪከርድ ማሰማት አይጠበቅብኝም። እሱን ትመልሳለህ፣ መልስ ህዝቡ ይሰማል። አቡሳላ መጥቷል። ኡስታዝ ሞዴሬተሮች አስገቡት። አስገባዋለሁ። አቡ ሱሄብ አንድ ይቅርታ፣ ጊፍት የምትሰጡ ሰዎች ጊፍት አትስጡኝ። ጊፍት ምናምን ነገር እንዳትሰጡኝ አደራ። ከዚህ ጋር ማለት ነው። እንዲህ በመጣጣት ተዘግቶብን አይደለም የመጣ ነው። የወጣንበት ቤታችን እኮ ማን ነው የሚዘጋብን? ይዘጋባችኋል። ማን ነው የሚዘጋብን? አታውቁትም። አያችሁ፣ ክርስትናን አታውቁትም። ባይዘው የወጣንበት ሃይማኖትም ቢሆን ክርስትና በሩ ተዘግቶብን አይደለም የመጣ ነው። ኢየሱስን የካደውን ጴጥሮስን አታስታውሱትም? ይሁዳንስ አታስታውሱትም? ክዶ መመለስ የሌለው በእስልምና ውስጥ ነው። በክርስትና ውስጥ ክዶ መመለስ አለ። አይ ቲንክ ማታቋትን ነገር ልንገራችሁ። በክርስትና ውስጥ እያንዳንዱ እየመለስክ ብትሄድ ጥሩ ነው። በእስልምና ውስጥ ክዶ መመለስ የለም ያልክበትንም እሱንም አጥራላቸው ለሰው። ኦኬ እሱን አጠራለሁ። ያኛውን እሺ እኮ ይመጣል። አንድ ላይ ስለሆነ የተያያዘ ስለሆነ ብዙ ወዲዎች አሉ። አዎ አምጣ ምናምን ብዬ እንትን አልልም። ብታይ አመጣለሁ። ቲክቶክ ላይ የያዝኩትን እንደ እንትን አይደለም። አየው ሱዳን ይቀበላለሁ ያልክበታል። እንደዛ ያልኩት ሙሉን አልሰማም። ኦኬ ጨረፍታ ይመጣል። እሱ ይመጣል። እሱን ታዳምጠዋለህ። አሁን ይሄን ቲክቶክ ላይ የተቀበልኩት ስህተት ነው አላልኩም። አሁን ያልከው እንደዛ ነው። አዳምጥና የዚህኛውም እየመለስክ ሂድ፣ ሌላ ቦታ አትሂድ። እሺ ተረጋጋ። በወንድምነት ብናወራ ጥሩ ነው። ሳይኮሎጂካሊ ትሪኮችን አትጫወት። ጉድ አይዲያ። ከኔ ጋር እንደዚህ አይነት ቀልድ የለም። አትቀልድ። እኔ በዲን ነው። እኔ በሰላም ነው የመጣሁት። ወሂዶ እኮ በሰላም ብትመጣም አስተካክላ እንደዚህ ተረጋጋ ምናምን ነገር አትበል። የህፃን ልጅ እንትን አታድርገው። የህፃን ልጅ አታድርገው። ዲን ላይ ስታሾፍና ስታላግጥ ነው እኔ የተናገርኩ እንጂ ሌላ ነገር ምንም። እኔ በግል ፐርሰናሊ በግል አይደለም እየነገርኩ ያለሁት። ይሄ ዲን ነው፣ ስለ ዲን ነው የምናወራው። ስለዚህ ተረጋጋ ምናምን የሚሉትን ሳይኮሎጂካል ትሪኮችን አትጠቀም። ቀጥል። ኦኬ ዲኑ እኮ ያንተ ብቻ አይደለም እኮ ግን እኛም ስሜት አለን። አንተ ብቻ ነው እንዴ ስሜት ያለ? ስሜት ካለ አሁን መልስ። ይሄንን አሁን እስልምና እና ክርስትናን ያነጻጸርክበትን መልስ ስጠ ነው።
እሺ ቢያንስ እኛ ብንረጋጋ ገብቷል። የሚሰሙ ሰዎች ስላሉ ዝም ብለህ ወደ ነጥቡ ሂድ እኮ ነው ያልኩህ እኮ። ማለት ጊዜ አታቃጥል። እያዳመጠ ነው ብዙ ሰው ያለው። ሌሊት ነው ለእኛ፣ ለአንተም የመሸ ጉዳይ ነው። ስለዚህ እንትን አትበል። መረጋጋቱን አንተ ነህ መረጋጋት ያለብህ። ወደ መልሱ ግባ። እሺ ኦኬ። አይ ኢትስ ኦኬ። አይ ትንሽ ልናገር አይደል? ሌሎቻችሁ ቅር አይላችሁ፣ ምናልባት ቅር እንዳይላችሁ አስገባቸውና ሌሎች ኡስታዞችም ካሉ ቅር እንዳይላቸው፣ ምክንያቱም የሆነ መቀየም እንዳይፈጠር ነው። አሁን ያልክበትን ምክንያት መመለስ የሚባል ነገር የለም ያልክበት። ለመመለስም እኮ ይኸውልህ ወይዶ እኔ እናንተ መሀል ጸብ እንዳይፈጠር ሰላማዊ ሰው ያስፈልጋል መሀላችን። ችግር የለውም አለ ሐሰን፣ ኡስታዝ ሐሰን አለ። አሁን ምንድነው የምትፈልገው? መናገር አትፈልግም? ሐሰን እንቀጥል ወይስ ስሜታዊ የሆነ ነገር የሚፈጠር ይመስላል? ስሜታዊ ነገር ሳይሆን የተናገርክበትን ጥፋት ከሆነ ጥፋትን ታርማለህ፣ ወደፊት ትቀጥላለህ እንጂ ዝም ብሎ ጥፋቴን ለማረም ከስሜታዊነት መውጣት አለብን። አይ ቲንክ ማንም ስሜታዊ የሆነ ነገር የለም። ጥያቄውን ለምንድን ነው የማትመልሰው ዳይሬክት? አንዴ ኡስታዝ ሙሐመድ ወንድሜ ይኸውልህ እዚህ ጋር የተሰባሰብነው ከአሁን በፊት የተሰሩ ስህተቶችን እንዲታረሙ ወደፊት ደግሞ መሰል ስህተቶችና መሰል እንከኖች እንዳይፈጠሩ ያንን ነገር ለአንዴና ለመጨረሻ ጊዜ ለመፍታት ነው እዚህ ጋር የተቀመጥነው። ሙሐመድ እሺ፣ ሁላችንም ከስሜት ወተን ለእስልምና ሃይማኖት ለአላህ ብለንና ለዲኑ ብለን ነው እዚህ ጋር ነገሮችን ለመተራረም የመጣ ነው። እሺ፣ አንተም ከስሜታዊነት ወጣህ የምትጠየቀውን ጥያቄ ብቻ መልሰውና ኢንሻአላህ ከዚህ ቀን በኋላ እንደዚህ አይነት መሰል ነገሮች እንዳይከሰቱ ያው ሁላችንም ጥንቃቄ ይሻል ነው። እሺ መሐመድ አለሁኝ፣ አብሽር። እዚህ ጋር ኡስታዝ ሙአዘም መጥቷል፣ እርቅ ለመፍጠር ነው እና ኡስታዝ እየጠየቀ ያለው ነገር መልስለት፣ አብሽር። ሁላችንም ያንዳለጥና ልንወድቃለን፣ እንሳሳታለን። ኦኬ ቀጥል ጉዳይ ዲያ። ኦኬ እሺ አይ ቲንክ ትናንትና ላይቭ ላይ ነበርን እና አይ ቲንክ የትናንትናው ቪዲዮ መሰለኝ አሁን ያሰማኝ። ይህን ሰሞን የሆኑ ሲዝኖች አሉ፣ የተከታታይ የሆኑ ሲዝኖች አሉ። ከኔ ጋር የተያያዘ አታኮች እየመጡ ነበረ በተከታታይ። አሁን ይሄኛው አሁን ያሰማችሁ ቪዲዮ ትናንትና ማታ ያወራሁት ነው። አንዳንድ ሰዎች ስማቸውን እዚህ አልጠቅስም ቢወጡም በር ይዘጋባቸዋል፣ መሄጃ የላቸውም፣ ወደዛኛው ሃይማኖትም መሄድ አይችሉም የሚል ከሌላ ቦታ ሰምቶ የመጡ ልጆች ቴክስት አድርገው ነበር እኔ ቤት። ባይዘዌ በጣም የሆነ የተደራጀ ኮሜንታተሮች ናቸው እንትን የሚሉት የነበረውና ለነሱ ነው መልስ የመለስኩት። ትምህርት እያስተማርኩም አይደለም ትምህርት እያስተማርኩም አይደለም የመለስኩላቸው ለነሱ ዳይሬክትሊ ይዘጋባቸዋል የሚለውን ሐሳብ ስለተናገሩ ምንም የሚዘጋ ነገር የለም፣ እናንተ ናችሁ የሚዘጋባችሁ። እንደውም እናንተ ናችሁ ከእስልምና ከወጣችሁ። እንደውም እኔ እነሱን ቻሌንጅ እያረኳቸው ነበረ። ከእስልምና ብትወጡ እናንተ ነው የሚዘጋባችሁ፣ እንደውም ሌላ ቦታ መሄጃ የላችሁም እና እኔ ከክርስትና በመምጣቴ የምጎዳው ነገር የለም፣ ተመልሼ በሄድም የሚዘጋብኝ ነገር የለም ብዬ የተናገርኩ የነበረው ቪዲዮ ተቆርጦ ነው የመጣው። ያው ሐሳቡም አለ ላው ላይ ሙሉን ቪዲዮ ቢያሰማችሁ አለ መጨረሻ ላይ ተናግሬዋለሁ። ሰዎች ኢሞሽናል አድርገውኝ እንደተናገርኩት ደግሞ ያውቃሉ፣ ባይዘወይ ያውቃሉ። ይህንን ቪዲዮ የሚሰሙ ሰዎችም የሰሙትም ሰዎች ያውቃሉ። ለሰዎች እየመለስኩ እንደነበር ገርበባ አድርገህ ምናምን የምትሉ እያልኩ እየተናገርኳቸው ነበረ። ኤኒዌይስ ሁለት ቦታ የምትረግጡ ሰዎች ከተሳዳቢዎችም ጋር ትሆናላችሁ፣ እኔ ጋር ትመጡና ደግሞ አይዞህ ማሻላ ትክክል ነህ የምትሉ ለነሱ ነው መልስ የሰጠሁት። ይህን ይመስላል። እኔ እኮ እንድታጠራው እንጂ ዝም ብሎ ለማፋጠጥ ምናምን ነገር አይደለም። ትክክል አይደለም ነው እንትኑ። ስሜታዊ የሆነ ተናግረው ሊሆን ይችላል።
ወይ ደግሞ የሆነ ሀሳብ ውስጥ ገብተም ሊሆን ይችላል። የተለያየ ምክንያት እኮ ሊኖረው ይችላል። እኔ ምክንያትን ነው ማወቅ የፈለኩት። ትክክል አይደለም ነው ይሄኛው ትክክል አለመሆኑን አንተም አምናለህ። አሁን በቃ እኔ ፈልጎ እሱን ነው ቪዲዮ ላይ አለ እኮ ሙሉን አልሰማውም ነበር። ቪዲዮን ይሄንን ያው እንትን በለው ረጅም ነው ተቋርጦ አይደለም ይሄ እኮ ተቆርጦ ሳይሆን አለው ራሱ። ቆይ ከመጀመሪያ ላስደምጣቸውና በእስልምና ውስጥ ግን ሲወጣንበት ቤታችን እኮ ማንም ይዘጋብን ይዘጋባችኋል። ማንም ይዘጋብን ይኸው ይዘጋባችኋል ማንም ይዘጋብን። ቀጥል። አታውቁትም፣ አያችሁ ክርስትናን አታውቁትም። ባይዘው የወጣንበት ሃይማኖትም ቢሆን ክርስትና በሩ ተዘግቶብን አይደለም የመጣ ነው። ኢየሱስን የካደውን ጴጥሮስን አታስታውሱትም? ይሁዳንስ አታስታውሱትም? ክዶ መመለስ የሌለው በእስልምና ውስጥ ነው። በክርስትና ውስጥ ክዶ መመለስ አለ። ይህንን ነገር ግልጽ አድርገላቸው ጉዳይ ዲያ ክዶ መመለስ በክርስትና አለ፣ በእስልምና ክዶ መመለስ የለም። እነዚህ ሁለቱን ሪፈረንስ ያረካቸውን እስቲ ግልጽ አድርግላቸው። ማለትም እንዳልኩ ነው ከስር ኮሜንት ምናምን ስለምትከታተል ከዛ አንፃር ወይ ኡስታዝ ወይድ ቪዲዮውን ቀጥለው። ኦኬ አይ ቲንክ ማታቋትን ነገር ልንገራችሁ። በክርስትና ውስጥ ክዶ መመለስ አለ። በእስልምና ውስጥ ግን አላህን የካደ ኃጢአቱ ራሱ አይሰረይለትም፣ ጀሃነም ነው የሚገባው። ይህንን እንኳን አታውቁም። ስለዚህ የእናንተ በር እንደውም ገርበብ እንዳይልባችሁ ምንድን ነው የሚባለው እንዳይዘጋባችሁ ገርበብ አድርጉት ለራሳችሁ መሄጃ ስለሌላችሁ። እኛስ መሄጃ አናጣም። መሄድ ከፈለግን ማለት ነው። ማንንም አንፈራም። ደግሞ ስንሄድ መሄድ ከፈለግን ማንንም አንፈራም። እንደ ሴት አናወራም። እኛ በግልጽ ነው የምንናገረው። መሄድ ከፈለግን ስመጣ እኔ በኮንፊደንስ እኮ ነው የመጣሁት። ሰው ገፍቶኝ አይደለም የመጣሁት። ሰላትም ስሰግድ እናንተን አማክሬ አይደለም የምሰግደው። ሳምንም እናንተን አምኜ አይደለም እያመንኩ ያለሁት። ራሴን እኮ ተከትዬ ነው የመጣሁት። ጋይስ እናንተን ተከትዬ አይደለም እስልምና ውስጥ የመጣሁት። የእናንተ ተማሪ አልነበርኩም። እኔ እናንተ ተማሪ አልነበርኩም። ረጅም ስለሆነ የምንፈልገውን ፖይንት አስተካክለልን። ጉዳይ ዲያ ማለት እንትን ነው። አንደኛ ጊዜ መጠቀም አለብን እኛ። ስለዚህ ሜጃ የላችሁም እናንተ፣ ሌላው ግን ሜጃ አለው የሚለውን ነገር አነጻጽር ያስቀመጥክበትን ነው መልስ የሚፈልገው። ያ እንግዲህ ያው ሰምተኸዋል። ለማን እያወራው እንደነበረ ያስታውቃል። አሁን እኮ ኮሜንታተሮች መሆናቸው አይደለም እኮ እንትኑ ነጥቡ። ስታወራ እናንተ አታውቁም እኔ አውቃለሁ፣ ሜጃ የላችሁም እናንተ አይነት ነገር ነው። ከካዳችሁ ጀሃነም ነው የምትገቡት አልክ። በክርስትና ውስጥ አንድ ሰው ከካደ ገነት ነው የሚገባው? ኦኬ ይኸውልህ እኔ እየመለስኩ ያለሁትኝ ለጻፉት ሰዎች ነው። መጀመሪያ ይሄንን ሰምተኸዋል። በር ይዘጋባል ሜጃ የለም የሚሉ ሰዎች ለነሱ ነው ማለት ነው። ሜጃ አለና ሜጃ የለም አሁን እነሱን ተዋቸውና ያን ስትናገር ሜጃ አለና ሜጃ የለም የሚለውን ነገር ሁለቱን ነው የፈለኩት። እነሱ ሜጃ ያላቸው፣ አንተ ሜጃ ያለ ወዴት ነው? እነሱ ሜጃ የሌላቸው ወዴት ነው? ኦኬ ሐሳቡ ያለው እዚህ ላይ ነው። እነሱ ያሉ ያሉት ተዘግቶብሃል ወዴትም አትሄድም ነው ሐሳባቸው። ኖ እናንተ ናችሁ የተዘጋባቸው መስሎ ስለሚያውቁ ነው። ገብቷል? ተዘግቷል ወዴትም ሜጃ የለም የሚለው ኮንሴፕት ያለው እኔ ውስጥ አይደለም እነሱ ውስጥ ነው ያለው። ስለዚህ እናንተ ጋራ ነው የተዘጋው ያለው እያልኩ እኔ ለእነሱ ነው መልስ እየሰጧቸው ያለሁት። ራሳቸውን ቻሌንጅ እያደረጓቸው ነው ያለሁት። ቀጥሎ ያለውን እኮ ስትሰማው እኮ መልስ እኮ አለው። ኖ ረጅም ነው። አሁን ረጅም ስለሆነ አሁን አንተን እንትን የማሰማት ዝም ብሎ የማሰማት አይደለም። ቱ ዘ ፖይንት የነበረው ነገር ምንድን ነው? አዝ ጀነራሊ የምነግርህ ማለት ነው። ክርስትና ቻንስ አለው፣ የመመለስ ቻንስ አለው። እስልምና የመመለስ ቻንስ የለውም የሚለው ነገር አንደኛ ጥያቄ ነው፣ ራሱ ብዥታ ነው ራሱ።
ያንን ነገር እንድታጠራው ነው የፈለግኩት ለራስህ ማለት ነው። ይህንን የምጠይቃቸው የተናገሩትን ሰዎች ሄደህ ነው መጠየቅ ያለው። የተናገሩት አንተ የተናገርከው ነው። እኔ እኮ የተናገሩትን ነው የተናገርኩት። የተናገሩትን በመናገር ብለህ እኮ የማታውቀውን ነገር ነው የተናገርከው። ጉዳይዲያ አንደኛ ትምህርት እያስተማርኩ አይደለም። አንደኛ መሰመር ያለበት ኢስላማዊ ትምህርት እያስተማርኩ አይደለም። ሌላው ሁለተኛ ደግሞ መታወቅ ያለበት ነገር ማንም ሰው እስልምናን ክርስቲያን በክርስትናን ብትሄድ በእስልምና ማንም ሰው ከሃይማኖት ቢወጣ ሌላ ቦታ ሄዶ ሌላ መስጊድ ሄዶ ሻሃዳ ይይዛል። ወይም ክርስቲያንም ቢሆን ሌላ ቦታ ሄዶ ክርስትና ይቀበላል። የትኛውን ቤተ እምነት ሰው ልጅ ይገባል ይወጣል። ምንም ይሄ እኮ ግልጽ ነገር ነው። ትምህርት እያስተማርኩ አይደለም። እኔ እየመለስኩ ያለሁትኝ ስፔሲፊካሊ ለሰዎቹ ነው፣ ለተዘጋባቸው ሰዎች ነው፣ ለራሳቸው እናንተ ላይ ነው የተዘጋው የሚል ኮንሴፕት ለራሳቸው እየተናገርኳቸው ነው የነበረው። ትምህርት እያስተማርኩ አይደለም። ይቅርታ አድርግልኝና ያው ግልጹን ነው የምነግርህ። እኔ ሴንስ አያደርግም የመለስከው መልስ ማለት ነው። ኤኒዌይ ከክርስትና እንደ ጥቅሉ ምነግርህ ነገር ማለት ነው። ክርስትናን የነበርክበት ክርስትና የምታውቀው ከሆነ ክርስትና ፍትሐ ነገሥት አፕላይድ በሚደረግበት ሰዓት ላይ አንድ ሰው ከክርስትና ከወጣ ይገደላል። ዘዳግም 17ን ዘዳግም 13ን ኦሪት ዘጸአት 22 21ን ጠቅሰው ይሄ ህግ አፕላይድ ያደርጋል ነው የሚለው። መጽሐፈ ሚስጥርም አባ ጊዮርጊስ ዘጋስጫ በሰይፍ እንዲገደል ጴጥሮስ ለቀለሜንጦስ ነግሮት ነበረ። ቀለሜንጦስም በመጽሐፉ ይህን ነገር አስፍሮታል ተብሏል። ዲስኪሊያ የሚባለው መጽሐፍ ላይም እንደዛ አለ። ስለዚህ ከክርስትና ኤግዛምፕል ነው የምነግርህ። የወጣ ሰው መመለስ ምናምን ቆይ የተሳሳተ ቆይ አንዴ አዳምጥ ምነግርህን ነገር ማለት ነው። መመለስ ቻንስ የለውም። አንድ ሙርተድ የሆነ ሰው ከእስልምና ሲወጣ ከወጣ በኋላ ወይ በስደትም ሌላ ሀገርም ሊሆን ይችላል የሆነ ሰዓት ላይ ልመለስ ቢል መመለስ ይችላል። ጴጥሮስን ማየት ትችላላችሁ፣ እንትናን ማየት ትችላላችሁ። ክርስትናን አታውቁትም፣ እስልምናን አታውቁትም። አላህን ክዶ የሞተ ሰው ብለህ ብትል ኢትስ ኦኬ ጀሃነም ነው የሚገባው። አላህን ክዶ እንትን ያለ ሰው ገሃነም ነው የሚገባው ማለት እንትኑ ይሄ ግልጽ ያልሆነ እንትን ነው። ሚዲያ ላይ ጥንቃቄ ያስፈልጋል ስለ እምነት ሲወራ ማለት ነው፣ ስለ ሃይማኖት ሲወራ። በዛ ላይ ደግሞ የሚቀዱ ሰዎች እንዳሉ ታውቃለህ። ከስር የሚቀዱ ኩፋሮች አድሚኖች አሉ ቤት ውስጥ ያስቀመጥካቸው። እኔ ጓደኛ አታድርግ አይደለም ያልኩት። ቢያንስ አላህና መልእክተኛውን የሚያብጠለጥሉ የሚያበሻቅጡ ሰዎች ቤት ውስጥ አስቀምጠህ እንደምትቀዳ እያወቅ ከዛ በኋላ ቲክቶክ ላይ እሱንም አሰማሃለሁ። አይ ቲንክ ለኡስታዝ መዋዝ ድሉ ልስጥና መቀጠል ስለፈለገ እሱ እንትን ይበል ያውራና እየፈለኩት ነው። ቀጥል ኡስታዝ መዋዝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሁላችሁም ባላችሁበት አላህ ሰላም ያደርጋችሁ። ኡስታዛችን ኡስታዝ ወሒድ አላህ ይጠብቅህ። ወንድሜ መሐመድ አንተንም አላህ ይጠብቅህ፣ ባለህበት በረካ ያደርጋችሁ ሁላችሁንም። ትናንትና ነበር ይህንን ድምፅ የሆነ ሰው በውስጥ በኩል ሲልክልኝ የድሮ ነበር የመሰለኝ። አላህ ምስክሬ ነው። በጣም የቆየ ሜይቢ ወንድሜ መሐመድ ወደ መጀመሪያ አካባቢ ያን ነገር ተናግሮት ይሆናል የሚል ነገር ነበር ውስጤ የመጣው። መልስ ለመስጠትም አልተቻኮልኩም፣ እንትን አላልኩም። በጣም ቢዚ ነበርኩ ትናንትና እስከዛሬ ድረስ። በውስጥ በኩል እስቲ መሐመድን አናገረውና ያለውን ነገር እስቲ ይረዳለው ብዬ ነው የተውኩት። ወንድሜ መሐመድ የተናገረው ነገር እኔ እንትኑን የነበረበትን ሁኔታ ለማገናዘብ ያክል እኔ ራሱ አሁን ኮመንት ላይ ሰዎች መጥተው ሲፈታተኑኝ የሚመጣብኝን ነገር አውቃለሁ። ኮመንት ላይ አንድ ሰው መጥቶ ብዙ ጊዜ ነው አሁን አስተውላችሁ ከሆነ ኮመንት ዘጋለሁ። እኔ ቤት ላይ በተለይ አከራካሪ ነጥብ ላወራ ከፈለኩኝ ኮመንት ዘግቼ ነው የምናገረው። ኮመንት የምዘጋበት ትልቁና ዋነኛው ምክንያት ኮመንት ላይ ያለው ነገር ዲስትራክት ያደርጋል። ያላሰብክበትን ያልፈለከውን ነገር እንድትናገር ያደርጋል። ኢቭን አንዳንድ ነገሮች ደግሞ አንዴ ካመለጡና ከተናገርካቸው በኋላ ነው ነገሮችን ተመልሰ ስታያቸው ስህተት መሆኑ ራሱን የሚገባ ማለት ነው። ስለዚህ አሁን በእርግጠኝነት ወንድማችን መሐመድ ሲናገር በነበረበት ሰዓት እሱም አሁን እየተናገረ ነው። ከስር ተቀምጠው በኮመንት የሚናገሩ ሰዎች ነበሩ። በኮመንት ሰዎችን ለማሳሳት የሚናገሩ ሰዎች ነበሩ። አሁን የማውቀው ልጅ አለ። ልጁ ዲን የሚያስተምር ልጅ ነው ማለት በጣም ጎበዝ ልጅ ነው። ዲነኛ ልጅ ነው። ዲን የሚያስተምር ልጅ ነው። በኮመንት
ወላሂ አሳበዱት። የሆነ ጊዜ ላይ አሳበዱት ስላችሁ በትክክል አሳበዱት። ስለዚህ አብዶ የማይሆን ንግግር እስከ መናገር፣ መጥፎ ስድቦችን እስከ መሳደብ። ምንድነው ሲባል ከስር የሚቀመጠው ሰው አንተን የመቆጣጠር ኃይል አለው፣ ኮመንቱ ማለት ነው። ኮመንቱን የምታነብ ከሆነ በተለይ በሰው ንግግር አፌክት የሚደረግ ሰውና በጣም ራሱን እንትን የሚል ሰው ይሳሳታል ኮመንት ላይ። ስለዚህ አሁን ወንድሜ መሐመድ ይመስለኛል ኮመንት ላይ መተው ሰዎች የማይሆን ነገር ሲናገሩ በዚያ ንዴት ይሄን ነገር አንስቶ የተናገረው እንጂ ከኢስላም አስተምህሮት አንፃር እሱ የተናገረውን ነገር ተመልሰን ብንመለከት አላህ ስብሓነሁ ወተዓላ ቁርአን ላይ ሲናገር ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ብሎ ሲናገር ያ በኩፍር ላይ የሞቱ ሰዎችን ብቻ ነው እንጂ የሚናገረው አንድ ሰው በኩፍር ውስጥ እኮ ቢገባ አይደለም ኩፍር ውስጥ መግባት ሑሩብ ሪዳ ወደ ኢስላም ተመልሰን ታሪክ ላይ ብንመለከት ሑሩብ ሪዳ ላይ እኮ ከኢስላም ወጥተው ብዙ ሰሓቦችን የገደሉ ብዙ ሰሓቦችን ጦርነት ላይ ተዋግተው የገደሉ ሰዎች ተውበት አድርገው ሲመለሱ እኮ ኢስላም እጁን ከፍቶ እኮ የተቀበላቸው አይደል እንዴ? መጀመሪያ ሙስሊም የነበሩ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሰሓቢይ የነበሩ እሳቸው ሰለላሁ ዐለይሂ ወሰለም ካረፉ በኋላ ደግሞ በዝምድናም ይሁን በምንም ከፈሩ። ከከፈሩ በኋላ ደግሞ ብዙ ወንጀሎችን ሰርተው ብዙ ወንድሞቻቸው የነበሩትን ሰዎችን ሰሓቦችን ገድለው ሐታ ከነ ሙሰይለማ ጋር የነበሩ ሰዎች ተመልሰው ኢስላምን የያዙ ነበሩ። ወደ ኢስላም ሲመለሱ አይ እናንተ እኮ ትናንትና እንትን አጥፍታችኋልና በሩ ተዘግቷል የሚል ነገር አልነበረም። ኢስላም ሁሌም በሩ ክፍት ነው። መጀመሪያ ካፊር የነበሩ ሰዎችን ለመቀበል በሩ ክፍት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ከሰለሙ በኋላ ደግሞ ከኢስላም ከወጡና መመለስ የሚፈልጉ ሰዎችን በሩ ክፍት ነው። የኢስላም በር ሁሌም ክፍት ነው ነፍስ መውጫዋ ቦታ ላይ እስካልደረሰች ድረስ። ስለዚህ ወንድማችን መሐመድም ይመስለኛል ደግሞ ሌላኛው ያለው ነገር ምንድነው ወንድሜ መሐመድ ወደፊትም እንደ ወንድም ሪከመንድ ማድረግህ ነገር ምንድነው ላይቭ ገብተህ ስትናገር አንተ አሁን ኮሜንቶች አንተ እንደሚቆጣጠሩ አይታል። እኔም አሁን እንደዛ ነኝ። ኮሜንት ይቆጣጠረኛል። ስለዚህ አልወድም ኮሜንት ላይ ያለውን ነገር ማንበብ። ስለዚህ ምን አደርጋለሁ? ዘጋለሁ ኮሜንትም ማለት ነው። አንተም አሁን ኮሜንት ላይ ያለውን ነገር ዘግተህ ለመናገር የምትፈልጋቸው ነገሮች ካሉ ተዘጋጅተህበት መተህ ድንገት የምትናገራቸው ነገር ሳይሆኑ፣ ምክንያቱም ድንገት የምንናገራቸው ነገሮች ያለ ዝግጅት እንናገርና ያለ ማስረጃ የሆነ ነገር ያመልጠናል፣ እንናገራለን። በተለይ አሁን ወንድሜ መሐመድ ስለ ኢስላም አንዳንድ ያላነበባቸው ያላያቸው ያልተማራቸው ነገሮች ይኖራሉ። በዚያ ነገር ላይ ደግሞ ስህተት ሊከሰት ይችላልና ሊሳሳት ይችላል። ኡስታዛችን ኡስታዝ ወሒድም አሁን በጣም እንዲሰማ ያደረገው ነገር ብዬ የማስበው እኔም አሁን ደንግጬ ነበር በጣም። ምክንያቱም በኢስላም ውስጥ የሌለ ነገር ኢቭን ሌላ ሃይማኖት የሚተችበትን ነገር ኢስላም ውስጥ አለ ብሎ ወንድሜ መሐመድ ሲናገር ደንግጬ ያለው ኡስታዝ ወሒድንም እንዲህ ያናደደውም ትክክል ያልሆነ ነገር ያልሆነ ኢንፎርሜሽንን ወንድማችን መሐመድ በመናገሩ ነው። ስለዚህ ወንድሜ መሐመድ ኮመንት ያን ነገር ሊያስደርግ ይችላል። ነዓም ኮመንት ከዚህም በላይ ሊያስደርግ ይችላል። በጣም መጥፎ ነው ኮመንትን መከታተል እና ያን ነገር እንደዚያው አውቀን ወንድሜ መሐመድ ደግሞ ያ የተናገርካት ነገር ከኢስላም አስተምሮ አንፃር ትክክል እንዳልሆነ በዚሁ አጋጣሚ ነግረሃለው። ከዚያ ውጭም ደግሞ ታሪክን ብታነብም ምንም ብታነብም ሁሉንም የምታገኘው ይሆናል ማለት ነው። ስለዚህ ያ ነገር ስህተት መሆኑንና ትክክል አለመሆኑን የተናገርከው ነገር በኢስላም እይታ አንፃር ከኢስላም እይታ አንፃር ትክክል አለመሆኑንና በዚያ ጊዜ በንዴት ለሰዎቹ ብቻ መልስ እንደሰጠህና ለሰዎቹ መልስ ለመስጠት ብቻ ያን ነገር እንደተናገርከው ግልጽ ብታደርገው ደስ ይለኛል፣ እኔ እንደ ወንድምህ ማለት ነው። ያን ያለው ነገር ከዚያ ውጭ ግን ነገሩን እነሱ እየተጠቀሙት ነው ያሉት፣ የሌላ እምነት ተከታዮች እየተጠቀሙት ነው ያሉት። እየተጠቀሙ ያሉትን ደግሞ እውነቱ ሊነገራቸው ይገባል። እነሱ እውነቱን ደግሞ ወንድሜ መሐመድን ታውቃለህ፣ ኡስታዝ ወሒድ ደግሞ በማስረጃም አሁንም እየነገረንም ነበር በግልጽ የትኛው ነው ከተወጣ በኋላ የማይመለስበት ወይ ደግሞ በሩ የሚዘጋበት የሚለውን ነገር በግልጽ ከነ ማስረጃም ማስቀመጥ በጣም ቀላል ስለሆነ ያን ነገር እያስቀመጡ መሄድ መልካም ነው። ትናንትና የተበላሸውን ነገር እናስተካክል አሁን ላይ። ወንድሜም ደግሞ ወንድሜ መሐመድ በንዴት ነው ያን ነገር የተናገርከው፣ ሰው በኮመንት አናዶ ነው የተናገርከው። ያ ነገር በኮመንት ለተናገሩት ሰዎች ብቻ የተናገርኩት እንጂ ትክክል አይደለም የሚለውን ነገር አስረግጠህ መንገሩ ጥሩ ይመስለኛል። ምክንያቱም ይሄን ነገር እያናፈሱ ላሉ ሰዎች መልስ ይሆናል ብዬ ስለማስብ ጀዛኩሙላሁ ኸይረን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኡስታዝ ሙአዝ አሁንም ያየሁት ነገር እሱን ነው። ምክንያቱም ለእነሱ ላሉኝ ነገር ትክክለኛ መልስ ሰጥቻለሁ አይነት ነገር ነው እንጂ ተሳስቻለሁ ከአቂዳ አንፃር ከዲን አንፃር አይደለም እንትን ያልኩት ቢል ጥሩ ነበረ። ይኸው የሱዳን ምናምን ያልክበት አለ። እስቲ መልስ ትሰጣለህ ማለት ነው፣ እናዳምጠው። ከዛ ሱዳን ሄጄ ድጋሚ ሻሃዳ ይዛለሁ። ከዛ እስልምና የተከ ሱዳን አለቀ። ኢትዮጵያ አይደለሁም እኔ እንደውም ኢትዮጵያ አይደለሁም ነው የምልህ። ኢትዮጵያ ውስጥ አይደለም። ኢትዮጵያ ውስጥ አዎ በእርግጥ ይዤ ነበረ።
አሁን ሱዳን ላይ ይዣለሁ። በፊት የያዝኩት ተሳስቼ ነው። በቲክቶክ ነው ሰማሁ። ተሳስቼ ነው በፊት የያዝኩት የነበረው ተሳስቼ ነው እና አሁን ሱዳን ላይ ምናምን። እኔ ከዚህ በላይ እንግዲህ ይሄ ጥፋት አይደለም ካልክ ምንም እንትን አይደለም። ከዚህ በፊት የያዝኩት ተሳስቼ ነው የበፊቱን ሻዳ ማለት ነው ብለን ያልከው ይሄን ነበር የፈለኩት። አዳምጡትና እናንተ ፈረዱ። ልጁ የመከራከርና የመነታረክ ነገር ስላለበት ማለት አጥፍቻለሁ የሚል ነገር ውስጡ አይሰማውም። በቃ ምንም ነገር የምናገረው ነገር ትክክል ነኝ የሚል አቋም ስላለው ለዛ ነው። ከዲን አንጻር አይደለም ምናምን አይደለም። በቃ ይሄ በቃ ትክክል ነኝ የሚል ነገር ነው ያለው። ስሙት። ሱዳን ሄጄ ድጋሚ ሻሃዳ ይዛለሁ። ከዛ እስልምና የተቀ ሱዳን አለቅ ኢትዮጵያ አይደለሁም እኔ እንደውም ኢትዮጵያ አይደለሁም ነበር። ኢትዮጵያ ውስጥ አይደለም። ኢትዮጵያ ውስጥ አዎ በእርግጥ ይዤ ነበረ። አሁን ሱዳን ላይ ይዣለሁ። በፊት የያዝኩት ተሳስቼ ነው። በቲክቶክ ነው የያዝኩት። በቲክቶክ የያዝኩት ሻሃዳ ነው። እሱ ደግሞ ተቀባይነት የለውም። በዲነል ኢስላምም የለም በቲክቶክ ሻሃዳ ማስያዝ። ስለዚህ ተሳስቼ ነው ሻሃዳ ያዝኩትኝ እና አሁን ሻሃዳ ሲዙኝ ብዬ መስጊድ ድጋሚ ኡስታዝ ወሒድ ሻሃዳ ይዛል። ኡስታዝ ወሒድ እንግዲህ ይሄ ነገር ትክክል ነው ካላችሁ አላውቅም። እኔ በቲክቶክ ሻሃዳ ማስያዝ የሚባል ነገር በእስልምና የለም እስከ ማለት ድረስ እስከዛሬ ድረስ ሻሃዳ የሚይዙትን ሰዎች ማክፈር ራሱንም ማክፈር ትክክል አይደለም ማለት ይሄ እንትን ስሜታዊ የሆነ የተናገረው ነው ሊሆን ይችላል ራሱ ማለት ጥፋቱን ግን አንድ ሰው ካላመነ በጣም ነው ከባድ ነው የሚሆነው። አሁን ቅድም ቀላል ነገር ነበረ፣ በቀላሉ ነበር የጀመርነው። እንግዲህ ያው ምን እንደሚል እናየዋለን፣ እንሰማለን። እሺ ቀጥል ኡስታዝ መዋዝ። ኡስታዝ ወሒድ ይመስለኛል አንዳንድ ጊዜ እንትን ይደረጋል የሆነ ሁክም አለ አይደል? ሐታ የጠላቅ ጉዳይ ራሱ እኮ ሲነሳ የፍቺ ጉዳይ ሲነሳ ፍቺ ላይ ምክንያት የሆኑ ከሚችሉ ነገሮችና ፍቺው እንዲታለፍ ከሚያደርጉ ነገሮች አንድ ሰው ባለቤቱን በሶስት ከፈታ በኋላ ያ ፍቺ ታይቶ አይ ይህ ነገር ፍቺው ትክክል አይደለም ይስተካከል የሚባልበት ሁኔታዎች ይኖራሉ። ወደ ኢስላም ስንመለስ ከነሱ መካከል አንደኛው አቅልን መሳት ይቆጠርበታል አይደል? አቅልን መሳት ማለት ሙሉ በሙሉ ሰውየው ተናዶ በሚያደርግበት ሰዓት ያን ነገር በሚናገርበት ሰዓት ላይ ኡስታዝ ላውራ እኛ ጋር ሰዓት ይሄዳል። ይቅርታ ችግር የለውም። خلاص የኔን ልጨርስና እና ያለው ነገር ምንድነው ይመስለኛል ሙሉ በሙሉ ወንድማችን መሐመድ እዚያ ስቴጅ ላይ የደረሰ ይመስለኛል። ትናንትና ተናዶ በተናገረበት ሰዓት የተናገረው ነገር በአጠቃላይ የእልህና የንትርክ ጉዳይ እንጂ ምንም ትክክል አለመሆኑን የሚያውቀው ይመስለኛል። ወንድሜ መሐመድ አይ ትክክል ነበርኩኝ የምትል ከሆነ ያው አንተም አለክ አንተ ባለህበት የግድ እኔ ስላንተ መከራከር አልችልም። ወላኪን እንደሚመስለኝ ከሆነ ሙሉ በሙሉ በንዴቱ ራሱን ስቶ የመሰለውን ነገር የተናገረው እንጂ ከኢስላም ሁኔታ አገናዝቦት ነገሩን መዝኖ ከኢስላም አኳያ እንዴት ይታያል ብሎ አይቶ አይመስለኝም። እና አቅሉን የሳተ ሁላ ይመስለኛል። በዚያ ሰዓት በንዴቱ ብዛት አቅሉን ስቶ ሁሉንም ነገር የመጣለትን ነገር በንዴት እስከመናገር ድረስ የደረሰ ይመስለኛል። እርግጠኛ ግን አይደለሁም። ወንድሜ መሐመድ አስቤበት ነው ሙሉ በሙሉ አጥቼበት ነው ማለት እሱ ነው የሚያውቀው። ሱዳን ሄጄ ተቀብያለሁ ማለቱ ራሱ ሱዳን ያው አይ ቲንክ በዚህ በቅስፈት ከነበረበት ሀገር ከአውሮፓ ሱዳን ሄዶ ምናምን ነገርም ሊሆንም አይችልም። ምናልባትም በቀል መልኩም ሊሆን ይችላል፣ ምናልባትም ተናደውም ሊሆን ይችላል። አሁን እኔ እንትን አይደለም ራሱ ግን ይሄ ነገር ትክክል አይደለም ነው አይ ቲንክ ላለው ነገር ማለት ነው። ቲክቶክ ላይ የሚባል ሻሃዳ የሚባል ነገር የለም ብሎ ፈትዋ እስከ መስጠት ድረስ ደረጃ የሚያደርስ ነገር ትክክል ነው ብዬ አላምንም። እኔ አሁንም ቢሆን ማንኛውም ሰው ከእስልምና ወጥቶ እንዲቀር አልፈልግም። ምኞቱም የለንም፣ ሀሳቡም የለንም። እኔ ያመጣሁትም እንደውም ከአቡ ሳላ ጋር በሰላም እንትን ብለው ተነጋግረው የሆነ ችግራቸውን እንዲፈቱ ምናምን ነገር ነው ብዬ ግን እንትን ያላቸው ነገሮች አንዳንድ ነገሮች ያላቸው ነገር ግልጽ ማድረግ አለበት። ትክክል አይደለም በቃ ትክክል አይደለውም ብሎ ማለት አለባቸው ብዬ የማስባቸውን ፖይንቶች ነው ሳነሳ የነበረው። ኢንሻአላህ የሚለውን ነገር እንስማውና አይ ቲንክ ሰዓታችንም ጊዜያችንም ሄደ። ጉዳይ የምትለው ነገር አለ በዚህ ነገር ላይ?
ኦኬ አይ ቲንክ አሁን በሁለት ነገሮች አሉ። ምንድነው አታክ ለማድረግ የሚመጡ ሰዎች አሉ። አሁን እናንተ ያልገባችሁ ነገር አሁን ያሰማን ቪዲዮ የሱዳን ምናምን የተባለው ሁለት ነገሮች እየተወሩ ነበረ። አንደኛው ኖርማሊ ስራ ቦታ ሆኜ ነበር ላይቭ የገባሁትና ጊፍት ለመቀበል ብለህ ነው ሻዳ ያዝከው ምናምን የሚል ሰዎች ጻፉ እንደዚህ ነገር። እንደገና ደግሞ ሻዳ ቲክቶክ ላይ ራሱ የሚያዘው ነገር ትክክል አይደለም። ሰው ተምሮ ከዛ በኋላ መስጊድ ሂድና ሻዳ ያዝ የሚል አስተምሮ ነው አይደለም። ቲክቶኩ ላይ ይሄ ትምህርት መጣ። ይህንን ሐሳብ እኔም ሰምቼው ነበርና ምንም አይመለከተኝም ነበር የሚገርምህ። እና በኋላ ግን መጡና ብር ምንድነው ጊፍት ፈልገህ ነው የሰለምከው እንጂ እኮ ታውቆብሃል አጀንዳ ይዘን የመጣው ምናምን እያሉ እንትን መጻፍ ጀመሩ ጽሁፍ። እንደዛ ሲሉ አይ በቃ እኔ እንደውም ኢትዮጵያ አይደለሁም እንደውም እኔ ሱዳን ሄጄ እንትን ሻዳ ይዛለሁ። እኔ የምኖረው ኢንግላንድ ውስጥ ነው የምኖረው፣ ሱዳን ሄጄ ነው የሚይዘው ምናምን እያልኩ እየመለስኩ እንደውም ኢትዮጵያዊም አይደለሁም ከነጭራሹም ከእናንተ ጋር ምናምን እያልኳቸው ነበር። ኤኒዌይ ስለሚመለስ ምንድነው አጥፍተሃል ወይ ለተናገርኩት ነገር መልስ በመስጠቴ ትክክል አይደለም። ያው ትክክል አይደለም፣ ግን ደግሞ አይ ዶንት ኖ እኔ ምን ብላችሁ እንደምነግሯቸው አላውቅም። የሆነ ሚሽን አለ። ይሄን መስመር እቺን ሰሞን ተያይዞ የሚመጣ ሚሽን አለ። ከየት እንደሚመጣ ይመጣል። እንትን ከሌሎች ሰዎች ተምረው የሚመጡ ሰዎች አሉ። በኮሜንት ነው ወይስ ላይቭ ነው የሚመጡት? ጉዳይ ዲያ ኮሜንት ላይ ነው የምታገኛቸው ወይስ ላይቭ ላይ ነው እየመጡ እንትን የሚሉ የሚያስቸግሩ? እንዲህ ነው ብዬ ስም አልጠቅስም፣ እንዲህ ነው ብዬ አልናገርም እኮ። በኮሜንት ከሆነ ይኸውልህ፣ በኮሜንት ላይ መተህ ኮሜንትን መዝጋት ታውቁትን ነገር ግልጽ እኮ ነው። አጀንዳ ነገሮች የሚፈጠሩት ይመጣሉ፣ አጀንዳዎች ይመጣሉ እና ደግሞ ሁሉንም ነገር ተሳስተሃል ማለት ኢቭን አንተ ቆይ ያው ለምሳሌ እኔ ሳጠፋ ካየኝ አሁን ራሴ ነኝ የመጣሁት ቤትክ በኮሜንት እንትን ምንድነው ሜሴጅም ጽፌልሃለሁ አይዘው በሜሴንጀርም እንደው ካናገርከኝ ብዬም ሜሴጅ አስቀምጬልሃለሁ። ምናልባት አላየሁም ሊሆን ይችላል። ምን ብለን ያስቀመጥከው ሜሴንጀር ላይ? አላየሁም ስለ ሜሴንጀር እንትኑን ሜሴጅን ተመልከተው። ማን በሚል ስም መተህ ወይ ደቃ አቃቤ ሰላም ማን በሚል ስም ማን ነው እንትን ላይ? እኔ ጉዳይ ዲያ ነው ስሜ፣ ሌላ አካውንት የለኝም። ጉዳይ ዲያ የሚባል ምንም የመጣ ነገር የለም እኔ ጋር። ይኸው ይታየኛል። ኧረ እባክህ ያው በደንብ በትክክል ያው እያየሁት ነው እኮ። ካሜራ ከፍቼ ላሳየህ? እሺ አሳየኝ። ጻፍልኝ፣ አሁን ጻፍልኝ፣ የሆነ ቁጥር ነገር ላይ ጻፍልኝና የመጣው ማየት እችላለሁ ከዛ በኋላ። እንዴ ነገ የመጣ ነገር የለም ጉዳይ ዲያ በሚባል ስም። ኦኬ ይሄ አንተ አካውንት መሰለኝ ነው። አይጻፍልኝና እንትን በለው ተጽፍ ይመጣል አውቶማቲካሊ እኔ ጋር። ያንተ አካውንት ነው፣ ላይቭ ላይ ነው ያለው። ይኸው ሜሴጅክ። በምንድን ነው የምታወራው? ስለ ቲክቶክ ነው እንዴ የምታወራው? በቲክቶክ ሜሴንጀርን አስቀምጥልኝ ብላይ ነበር። ኖ እኔ በሜሴንጀር ላይ ነው ያልኩ እንጂ ቲክቶክን አልጠቀምም። ቲክቶክ አይሰራም ራሱ ኖርማሊ እኔ ጋር።
ሜሴንጀር ላይ ሜሴጅ ምንድነው ኮንታክት አድርገኝ በሜሴንጀር አላልከኝም? አስቀምጬልህ ነበር። ሜሴንጀር ነው ያልኩህ እኮ። ሜሴንጀር ማለት እኮ የፌስቡክ ሜሴንጀር አለ አይደለ እንጂ ይሄኛው ቲክቶክ ሜሴጅ ላይ አላልኩም። ሚስ አንደርስታንዲንግ ነው። አብሽር እኮ ሜሴንጀር ላይ ነው ያልኩህ ሀቢቢ። ችግር የለውም። ሜሴንጀር ላይ ነው እኔ ሰው ማገኘው እንጂ በቲክቶክ ኢንቦክስ ላይ እኔ አልጠቀምም ራሱ። እሺ ችግር የለውም። ሚስ አንደርስታንዲንግ ነው። ካላየው ኦኬ ካላየው ሳይሆን አይሰራም እንጂ አይሰራም። ኖርማሊ ከማንም ጋር ኮንታክት የለኝም በኢንቦክስ። ችግር የለውም። ይሄን ለፈው ሚስ አንደርስታንዲንግ ነው። ኦኬ ችግር የለውም። እና ለማንኛውም ያው ሀሳቦች እየመጡ ነበረ። ከነዛ የሚላኩ ነገሮች ይዘው የሚመጡ ሰዎች ነበሩ። እነሱ ነው ወዳልሆነ ችግር ውስጥ እየገባን የነበረው እና ተው ብያለሁ። በመጀመሪያ በጣም በትዕግስቱ ላይ የተናገርኩ ነበር። ዝም በል አንተ ጥፋተኛ ነህ ይቅርታ መጠየቅ አለብህ የሚለው ግፊት እየባሰ መጣ። ከዛ ሁሉንም ነገር የምናገረው ነገር ሁሉ እንትን ማድረግ በሌላ በኔጌቲቭ መውሰድ መጣ። እዛ አቡ ሰላም አለ። አቡ ሰላም ፈትዋ ሰጣሃል ብሎ ሲናገር እሱ እኔ ምንም ፈትዋ አልሰጠውም ስልም አሁንም ድጋሚ በቃ ሆም ተብሎ ነው የሚመስለው እና በተከታታይ እንደዚህ አይነት ነገሮች ተደጋግመው ስለነበረ ነው ወደ ችግር ውስጥ የተገባው። ለማንኛውም ቅድም ሙአዝ ያለው ትክክል ነው። በዲነል ኢስላም በትምህርቱ አይደለም የተናገርኩትኝ፣ በልጆቹ በሚሰጡት መልስ ኢሞሽናል ሆኜ ነው የተናገርኩት። ለዛ ደግሞ ይቅርታ ጠይቃለሁ። ለተናገርኩት ነገር በትምህርት አይደለም የተናገርኩት። ችግር የለውም እኮ እሱ እኮ ነው የምልህ እኮ። አንተ ኮሜንት የሚደረገ ቤት ከሆነ ኮሜንት መስመንትኑን መዝጋት፣ ሴክሽኑን መዝጋት አንደኛ። ሁለተኛ ነገር ደግሞ ካልሆነ ደግሞ ሚዩት ማድረግም አለ፣ ብሎክም ማድረግም አለ። አድሚኖች በደንብ አሰማርተህ እንደዚህ አይነት ሰዎችን እንዲቀነድቧቸው ማድረግ ትችላለህ። እንደዛ ነው። በተረፈ መጥቶ አጀንዳ ሊሰጥ የሚችል ሞዴሬተሮች በሙሉ ሙስሊሞች ናቸው። ኡስታዝ ሌላ እንትኖችም እኮ አሉ። ሌላ አካሄድም አለ እኮ ደግሞ ኡስታዝ አልተረዳውም መሰለኝ መሐመድ። ካፊሮች በነገራችን ላይ የሙስሊም ስም ጽፈው ይመጣሉ። እኔ ብዙ አጋጥመውኛል። እኔ ቅድም ያልኳችሁ ልጅ ሐታ በንዴት ተነሳስቶ የማይሆን ነገር ተናገር ያልኳችሁ ልጁ ተፍሲርን ያቃል ሳይሆን ወላሂ ቡኻሪና ሙስሊም የቀራ ልጅ ነው። ያ ብቻ አይደለም ያስቀራል ኦንላይን ላይ ማለት ነው። ወላሂ العظيم ልጁ እያየነው ከፈረ። እያየነው ባይን እያየነው ከፈረ ልጁ። በቃ ወጥቶ በቃ ብዙ ነገር ተናገረ። በንዴት ነው እያየነው ነው። ልጁ ደግሞ ሲናደድ የሚያደርገውን አያውቅም። ወጥቶ ኢየሱስ ጌታ ነው ምናምን ብሎ ተናግሮ ምን ብሎ በስተመጨረሻ ነገሩን ሄደን ስናጣራ አብዛኛው ኮመንት እየሰጡ እሱን ያሳበዱት ሰዎች አብዛኞቻቸው አዳዲስ አካውንቶች ናቸው። ኮመንቱን ስንከታተል ማለት ነው አብዛኛው አዳዲስ አካውንት ነው። አዳዲስ አካውንቶች ደግሞ ብዙ ጊዜ የታወቁ ናቸው። የሙስሊሞች አይደሉም፣ ካፊሮች ናቸው። በሙስሊም ስም ያወጡና 3-4 ወር ሲቆይ መጥተው ኮመንት ያደርጉበታል። በዚያ በሙስሊም ስም ማለት ነው እየመጡ ምን አድርገው ነው ኮመንት የሚያደርጉት? ልክ የሙስሊም ሰዎች መስለው። በነገራችን ላይ ይህ ነገር በሚሽን ደረጃ ሲሰጣቸው የዛሬ 4 ዓመት ነው። የዛሬ 4 ዓመት አስታውሳለሁ ፌስቡክ ላይ ነበር የሆነ ቪዲዮ ተለቆ ነበርና በሚሽን ደረጃ ሲሰጣቸው ነበር። ስማችሁን በሙስሊም ስም አውጡና ሄዳችሁ ኮመንት ላይ እንደ ሙስሊም ሆናችሁ እስልምናን አጥንቼዋለሁ ግን በቃ እያላችሁ ተነጋገሩ እያሉ ነው የሚናገሩት። የዛሬ 4 ዓመት ማለት ያው ንጽጽሩ ራሱ እንትን አላለም ነበር። በዚያ ጊዜ ፌስቡክ ላይ መጥተው ያስቸግሩን ነበር። በትግል ስም ገብተው የኦሮሞ ምናምን ትግል ይባልና በዚያ ስም ገብተው የሚሳደቡት በአጠቃላይ የሙስሊም ልጆች ናቸው። መጥፎ ስድብ የሚሳደቡት የሙስሊም ልጆች ናቸው። ስናጣራ ለካ በአስተምህሮት ደረጃ ተሰማርተው ነው የሚመጡት እነኚህ ሰዎች። ያ ነገርም ሊያጋጥምህ ይችላል ወንድሜ መሐመድ። አሁንም እነግርሃለሁ ካፊሮች የሙስሊም ስም አውጥተው ሙሐመድ ብለው ጀማል ብለው አህመድ ብለው የፈለገ የሙስሊም ስም አውጥተው ይመጡልህና ከስር ገብተው ያጥረገርጉሃል በስድብ። ኮመንትን ማትዘጋ ከሆነ ሜሴጅ ላይ የሚመጣልህ ሜሴንጀር ላይ የሚመጣልህን ነገር የማታጠፋው ካልሆነ በጣም ከባድ ነው የሚሆነው። እኔ አሁን ብዙ ጊዜ ላይቭ ላይ ነገሮችን ስናገር የኔ አሁን 3-4 ቪዲዮዎች አሉ ተቆርጠው የተለቀቁ ቪዲዮ እንትን ላይ ፖስት የተደረጉ ቲክቶክ ላይ ማለት ነው። እኔን ለመምታት ነው ያ ነገር የተደረገው። ላይቭ ላይ ገብቼ ስናገር በቀልድ መልኩ ረጅም ሰዓት ያወራሁትን ቪዲዮ 2 ደቂቃ ብቻ 1 ደቂቃ ብቻ ቆርጠው የተናገርኩትን ነገር በአጠቃላይ ሙሉን ሀሳብ ሳያቀርቡ ቆረጥ አድርገው ያስቀምጡና በዚያ ነገር እኔም መግረፍ ይፈልጋሉ። የማይሆን ኮመንት ይሰጥበታል። በኮመንት በሜሴጅ በኩል መተው ያንን ቪዲዮ ልከውልኝ ይሳደባሉ። ምን ይላሉ? ወደ ላይቭ ስገባ ግን ያን ነገር ከአእምሮዬ ጥርግ አድርጌ አውጥቼ ነው የምገባው።
ምክንያቱም ያንን ነገር አእምሮዬ ውስጥ ይዤ የምገባ ከሆነ እዚያ ቦታ ላይ ተቀምጬ የማስተላልፈው ነገር በአጠቃላይ ከዚያ ነገር ጋር የተያያዘ ይሆናል። ሐታ የግል ጉዳይ ውስጥ ገብተው የሚሳደቡ ሰዎች አጋጥመውኛል ፌስቡክ ላይ ቲክቶክ ላይ የግል ጉዳይ የራሴ የግል ጉዳይ ውስጥ ገብተው የሚሳደቡ ሰዎች ስለ ግል ጉዳይ አንድ ቀን አውርቼ አላውቅም። ወላኪን በዚያ ውስጥ ገብተው የሚሳደቡ ሰዎች እንትን የሚሉ ሰዎች አጋጥመውኛል። ያ ነገር ወደፊትም ያጋጥመሃል። በተለይ ራስ ምታት ነው የሆንክባቸው የሆነ ጊዜ ላይ ስትሰራ የነበረውና ንጽጽር ጉዳይ ላይ ስትሳተፍ የነበረው ነገር ያ ነገር እነሱን ደስ አይላቸውም። ሰዎችን ወደፊትም ይልካሉ። ወደፊትም ገና ብዙ ሰዎች ይላካሉ ወደ አንተ ተልከው የሚመጡት ሙስሊም መስለው ነው። ስማቸው አህመድና ሙሐመድን ይዘው ነው መጥተው ያጥረገርጉህና ልክ ይነግሩሃል። አንተ ደግሞ ያንን ይዘክ ሙስሊሞች ናቸው እየተሳደቡ ያሉት በሚል ኔጌቲቭ ነገር በአእምሮህ ልትወስድ ትችላለህ። ስለዚህ ወንድሜ ሙሐመድ ተጠንቀቅ፣ ይሄንን ነጥብም ማለት ነው ተጠንቀቅ። ማን እንደላካቸው አታውቅም። አንተ አሁን ተልከዋል ስትል ጊዜ ነው ትዝ ያለኝ ያ የዚያኔ ሲጫወቱብኝ የነበረው ነገር ማለት ነው። ወላሂ የሆነ ጊዜ ላይ ግራ ገብቶን ነበር። የሙስሊም ልጅ ነው መጥቶ የሚሳደበው፣ ሙስሊሞች ናቸው ስለ ኢስላም ዳዕዋ አድርገን መጥቶ የሚሰድበን እኛን። ታች ተቀምጦ ስለ ኢየሱስ የሚሰብከው የሙስሊም ስም ነው። በስተመጨረሻ ደግሞ ነገሩ ቪዲዮ እኛ ጋር ከደረሰ በኋላ ነበር ያ ነገር ያነቃን ማለት ነው። ያኔ ያለው ነገር ፕሊስ ተጠንቀቅ። በሙስሊም ስም የሚመጡት ብዙዎቹ ካፊሮች ናቸው። ያን ነገርም ከግምት ውስጥ አስገባ ለማለት ነው የፈለኩት። ጀዛኩሙላህ ኸይር። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቆይ አቡሳላ ያውራና ታወራለህ። እሺ ኡስታዝ ሰላም አለይኩም። አፉ በሉኝ ሰዓት ደስ ስለሆነ እኔ ኡስታዝ ሙአዝ ኡስታዝ ወሂድ በጣም ወዳቸው ኡስታዞች ናቸው። ግን አፉ በሉኝ ነገራቶችን እየተደባበሱ ይመስለኛል። ምክንያቱም እየተጠየቀ ያለው ጥያቄ ሀ ሆኖ ሳለ ፐ አይነት ምላሽ ነው እየሰጠ ያለው። አው ዝር መስጠት አለብን። አው ያስማማናል። ነገር ግን እኔ ሀይቃ ማይመስሉ ነገራቶች እየተሸፋፈነ ነው። ይህን ነገር የምትረዱት ምናልባት የዛሬ ወራቶች አካባቢ ይሆናል። ንጽጽር ዓለም ውስጥ በጣም በርካታ አመታቶች ቆይቻለሁ። እዚህ ቲክቶክ ላይ የሚሰሩ ነገራቶች በደንብ አውቃለሁ። ስለዚህ ግልጽና የማያሻሙ ጥያቄዎች ኡስታዝ ወሂድ ሲጠይቀው ጊዜ እየደባበሰ ነው። ኦኬ ብዙ ስህተቶች አሉ ቪዲዮዎች ላይ ማለት ነው። ለምሳሌ አላህ ምህረትን እንደማይሰጥ አይነት ንግግር እየተናገረ ነው። ለኮሜንት ነው ምላሽ የሰጠውኝ ኮሜንቶቹ ነው መጠየቅ ያለባቸው ይላል። ዋይ ራሱን እኮ ያወራ ምን ማለት ነው? እውነትን መነጋገር አለብን። መደባበስ አያስፈልግም ነው። ነገ አላህ ፊት መጠየቅ የሚባል ነገር አለ። ተሳስቻለሁ ብሎ ራሱ በግልጽ እየተናገረ አይደለም። ሲቀጥል ደግሞ እነ ጳውሎስ ራሱ ሙስሊሞች ናቸው ብሎ ምላሽ እየሰጠ ነበር። እኔ እዛ ላይ ታጋርጌ ነው የተናገርኩኝ ነበር አይደለም። ከየት እንዳመጣ ማወቅ እንፈልጋለን። ምክንያቱም ሰዎች ገዝተ ላይ ገብተው እየጠየቁት ነበር። ጥያቄ ላይ ነው ተናዶ አይደለም ያን ያለው። ስለዚህ እኔ የመጨረሻ ቃል ነኝ፣ ግልጹን ተናገሩ። ምንም ማደባበስ አያስፈልግም። አንድ ሰው ከሰለመ ለራሱ ነው፣ ከቃደም ለራሱ ነው። ስለዚህ በግልጽ የሚጠየቀው ነገር የሆነ ተብሎ ምናምን ነገር ደቂቃ በማስፋት እንደመለሰ አድርጎ እያለፈው ነው ማለት ሁላችንም የሆነ የመረዳት አቅም ያለን ይመስለኛል። አላኩላ አላፉ በሉ ችግር የለውም። ያው አንዳንድ ነገሮች እንዳልኩት ነው። ግን ጉድ አይዲያ አለ። ተመለስ አለው ይሰማል። እንትን ማለት ይሄ አሁን አንድ ሰው ተማር ማለት ገብታችሁ ተማሩ ማለት ምን ማለት እንደ አለቃና እንደ አዛዥ ነገር ያስብላል። ጉድ አይዲያ የማዘዝ አዛዥ ምናምን ነገር በመጥፎ ነገር ይተረጎማል። የሆነ እንደ አምባገነንነት ምናምን ነገር ይታያል። ኖ እኔ እንደዛ አልወጣኝም ብያለሁ እንዴ? ኖ አይ ኤግዛምፕል ሳይሰጠው እንጂ አንተ ብለሃል አይደለም ጥያቄው። ወደ ራስ አታዞሮ የምጠይቀን ጥያቄ። አዎ አይ እኔ ያው ለምሳሌ ተማር የሚል ሰው ትክክል ነው። ቁርአን ተማር የሚሉ ልጆች አሉ ለምሳሌ ትክክል ናቸው።
አዎ። እና አንዳንድ እንትኖች ስትሰራ ትምህርቶች ላይ ስትል ስታወራ አይ ቲንክ እንትሎች የአፍ ወለምታም ሊሆን ይችላል፣ አላውቅም። አሁን ለምሳሌ የኢሳ ሐዋርያቶች ብለህ ጳውሎስ ብለህ ጠቅሰሃል። ለምሳሌ ኦዲዮ ላይ አንድ ኦዲዮ ላይ የሰማሁት ላይ እሱን አሁን እንደዛ አንተ ብትላለህ፣ ማን እንደሆነች አላውቅም። ደግሞ የሆነች ልጅ ደግሞ ምን ትላለች? እንደዛ ከሆነ ለምንድን ነው ሙስሊሞች ጳውሎስና ጴጥሮስን የማይቀበሉት ትምህርታቸውን የሚል ነገር ቃል ከሆነች ቃል አውርተናል ብዙ ነገር። ስለዚህ ወደ ቃል መመለስ አልፈልግም። እና እንዲህ አይነት ነገሮች አሉ። ለምሳሌ ጳውሎስ ሐዋርያቶች የኢሳ ሐዋርያቶች ናቸው ለምሳሌ ጳውሎስ ምናምን ብለህ ያወራበታል። እና እሱ ነገሮች በሰው እንትን ላይ የጫረው የ12ቱ ሐዋርያት በቁርአንና በሐዲስ የስማቸው ዝርዝርና የቁጥራቸው መጠን ራሱ አልተገለጸም። ኢቭን ቁርአንና ሐዲስ ላይ ማለት ምንም ነገር የለም፣ ደሊል የለም። እና በሌለበት ነገር ላይ የኢሳ ተከታዮች ምናምን ስትል አብዛኛውን ሰው ምንድነው እያደረገ ያሉ መሰለ? ፖለቲካ የሚሰሩ ክርስቲያኖች አሉ። ኦዲዮ እየቀዱ ያንተን እና አንተ ቤት ይገባሉ። እንዲበልም ይለዋል፣ አስተያየትም ስጥ ምናምን ነገር ይለዋል ራሱ። ኢቭን ዛሬ ራሱ አውርተህ ስጨርስ ሄደው እኛ እያወራን ላይቭ ላይ እነሱ ግን ልክ አንተን ጠርተው አውራ ወይ ቤት ከፍተህ እንድታወራ ምናምን ያሉበት ኦዲዮ አለን እኛ ጋር ራሱ። እንዲህ በዚህ ደረጃ የሚገፋፉ ሰዎች አሉ መሀል ላይ ማለት ነው። ኦዲዮ አንተን እንድቀዳና አንተ ያወራውን ኦዲዮ እኛ ካወራነው ኦዲዮ ጋር እያጋጩ፣ ነገር ግን ቤት ገብተው ደግሞ እንደገና ደግሞ ገስት ላይ ታስገባቸዋለህ። ምን ትላቸዋለህ? እንደዚህ አይነት ነገሮች ለአንተም ለራሱ ነገሮችን እንዲያባብሱ መንገድ የከፈትክላቸው አንተ ራስህ ነህ እንጂ እንደዚህ አይነት ነገሮች ባታስጠጋቸው አንተ ይሄ ቁማር የሚጫወቱትን ፖለቲካ የሚጫወቱትን ሰዎች ባታስጠጋቸው አንተ ላይ እንደዚህ ራሱ አይወሳሰብም ነበረ። ስለዚህ ጥፋቱ ያለው አንተ ጋር ነው ያለው፣ እነሱ ጋር አይደለም። እነሱ ባለጌዎች ናቸው። እነሱ ፖለቲካ የሚሰሩ ሰዎች ናቸው። እነሱ ቢቻላቸው እኛን ከቲክቶክ አጥፍተው መገላገል ነው የሚፈልጉት። ጠፍተን በቃ ንጽጽር የሚባል ነገር አቁመን ቁጭ ስንል ነው የሚያርፉት። የተለያየ አጀንዳ አላቸው። አጀንዳቸውን እያንዳንዱን ነገር ደግሞ እኛ ደግሞ ኢንፎርሜሽን አለን። ኢቨን ማዕከላቸው ቁጭ ብለው የራሳቸው ማዕከላቸው ላይ ቴሌግራም ላይ የሚሰበሰቡት ነገር ላይ ቁጭ ብለው ራሳቸው ጋር ቁጭ ብለው ያሉ ልጆች አሉ። በስነስርዓት ኢንፎርሜሽን አለን፣ ምን እንደሚያደርጉ ምን እንደሚሉ በጣም ቢዚ ናቸው በእኛ አጀንዳ እየሰጠናቸው። ስለዚህ በተቻለ አቅም ኦዲዮ እንዲሰራብህ ከኛ ጋር አንቲ እንደሆንክ ልክ እስልምና ላይ የሆነ ነገር አግኝተ ኮንፊውዝድ እንደሆንክ አድርገህ ምናምን ነገር ጨራቅ አድርገው እየሳሉ ነው ያሉት። እና ለፖለቲካ መልሰጣቸዋለሁ። ለማን ነው መልስ የምትሰጠው? ለማን ነው? ራሱ ለወንድም ነው መልስ የምትሰጠው? ለወንድሞችና ለእህቶች ነው መልስ የምትሰጠው? የክርስቶስ ሐዋርያ ጳውሎስ ላልክበት ነው አቡሳላ መልስ ሲሰጠ የነበረው። ምናልባት አካሄዱ ትክክል አይደለም። ኢትዛና ዘርቲንግ በውስጥ መስመር ማውራት ትችሉ ነበር። አዎ ሊሆን ይችላል፣ የሆነ ነገር ሊኖር ይችላል። ኦፖርቹኒቲው ካላችሁ ማለት ነው። አደባባይ ላይ የተሰራ ስህተት አደባባይ ላይ ነው ረድ የሚሰጠው በኢስላም። ለምን? ትምህርቱ ትክክል እንዳልሆነ ያ ነገር መታረም ካለበት አደባባይ ላይ ነው መታረም ያለበት። በግል የሚታረመው ፐርሰናል የሆኑ ነገሮች በሚሆኑበት ሰዓት ላይ ብቻና ብቻ ነው። ዲል ላይ ከሆነ ግን አደባባይ ላይ ነው የሚሆነው። እና ለማንኛውም ትምህርት ስታወራ አንዳንድ ነገሮች ላይ ዲኑል ኢስላምን በተመለከተ ልክ አንተን እንዴት አድርገው መሰለ እንትን የሚስሉት ልክ የሆነ አስተማሪ እንደሆንክና የሆነ አንተ የምታስተምረው ትምህርት ልክ ሌሎች ወንድሞችና እህቶች ጋር እንደሚቃረን አድርገው እኛ የተናገርንበትን ይፈልጉና አንተ ከተናገርክበት ጋር እያነጻጸሩ ለማጣላት ነው። ጉዳይ ዲያማ ወደ ክርስትና ከተመለሰ እስልምና ኪሳራ ውስጥ ገባ። አንተ ቤት የሚገባለች እንደዛ ሲል ነበረ። በቃ ኪሳራ፣ በቃ እስልምና አለቀለት በቃ በኢትዮጵያ ምድር። እንዲህ አይነት እንትኖችን እንዲህ አይነት ነገሮችን መብት ካልሰጣቸው በስተቀር አንተ ከዚህ በኋላ ባለው ነገሮች እንድትከፍርም አንፈልግም፣ የትም እንድትሄድ አንፈልግም። ላኢላሃ ኢለላህ ብዬ የያዝኩ ሙስሊም ነን ካልከን እናምናሃለን። ሌላ ምንም ነገር እንትን የምንለው ነገር የለም። እንድትቀር አንፈልግም። እኛ የሆነ ነገር እንትን እንድትልማ በቃ የነበረውን ነገር መቀጠል ይችላል። ነገር ግን አንተ አስተካከል አንዳንድ ነገሮችን። እኔ ወንድማዊ ምክር ነው የምነግርህ። ቤት አድሚን ያደረካቸውን
ክርስቲያኖች እነዚህ አላህና መልእክተኛውን የሚሳደቡ ካሉ አንሳ። ቤተ ከፍተህ ጨዋታም ከፈለክ መጫወት ትችላለህ። የፈለከውን ነገር ማድረግ ትችላለህ። ውይይትም ማዋየት ትችላለህ። በጣም እኮ ክርስቲያኖ ነው እኮ በጣም ጨዋ ሰዎች አሉ። ማለትም ምንም እንትን የማይል በቃ የትሪኒቲ ላይ ልታወራ ትችላለህ። ነገረ ክርስቶስ ላይ ልታወራ ትችላለህ። የፈለከው ነገር ላይ ቶፒካ ይዘህ እንትን ማለት ትችላለህ። ነገር ግን ጥንቃቄ ያስፈልጋል። ዲን ነው። ዲን የሆኑ ነገሮች ላይ ጥንቃቄ ያስፈልጋል። ወደ ፖለቲካ አይስሩብህ አሉ። ከስርና ያሉት እንዳለ ክርስቲያኖች ወረው ልክ አንተን ልክ እየተንከባከቡ እያሰቡ ሊያርዱ ነው የሚፈልጉት። ቅቤ አንጓቾች ናቸው አጠገብ ያሉት። ወደ ጀሃነም እንድትሄድላቸው ነው የሚፈልጉት። እስልምናን ጥለህ ኤቲስት ብትሆንላቸው አላህ ይጠብቅህና ከኩፍር ይጠብቅህና ሄደህ እዛ ዝም ብለህ እየተንዘላዘልክ ብትኖርላቸው ደስ ነው የሚላቸው። እነሱ የሚፈልጉት ዓላማቸውም እሱን ነው። ሰላት ሊያስተው ነው። ከአላህ መንገድ ሊያርቁ ነው የሚፈልጉት። ስለዚህ አንተ ገብቶኛል እስልምናን አውቃለሁ ለምትል ከሆነ አሁንም ከሙስሊሞች ጋር ያለህን እንትን ቅሬታ አጥበህ ይቅር ተባብለህ አፉ ተባብለህ ተመለስ። ይሄንን ነው የምልህ። ከሁሉም ጋር ምንም እንትን ይሄ እንደዚህ ከወንድሞች ጋር ካሉ ከእህቶች ጋር ከላይ ካሉት ጋር ተዋቸው። እነዚህ ኮሜንት ላይ ያሉትን ሰዎች ተዋቸው። እነሱ አንተን አይወስኑልህም። ኢቭን እንኳን እነሱ እኛም ራሳችን ሂዳያ ሰጪዎችም አይደለንም፣ ነሺዎችም አይደለንም። አንተ ነህ ከአላህ ጋር የምጨርሰው። አላህን ፈልገን የመጣው ከአላህ ጋር ትጨርሳለህ። ይህንን ነው የምልህ። እንግዲህ ያለው ነገር ፈያ መናገር የምትፈልገው ነገር ተናገርና። ቢስሚላህ። መጀመሪያ ኡስታዝ ወሂድም ኡስታዝ ሙአዝም ያው በፊት ከነበረኝ ክብርና ፍቅር በጣም የላቀ ነው አሁን ላይ እዚህ ጋር በሰማሁት ነገርና እንደዛ ያልኩበት ምክንያት በግልጽ ደጋግመን የሰማነው ቃል አለና ማሚ አሰላሙ አለይኩም ጉዳይ ይሰማል? አዎ እየሰማሁ ነው። ቀጥል። ወአለይኩም ሰላም። የሆነ የሰማሁት ቃል አለና ምንም ግልጽ አልሆነልኝም እና ምንድነው እሱ እንድታጠራልኝ ነው። ውስጤ ላይ ጥያቄ ሆኖ እንዲሄድ ስለማልፈልግ ነው። እና በግልጽ እናንተ ሙስሊሞች ከእስልምና ከወጣችሁ ጀሃነም ትገባላችሁ፣ እኛ ግን መሄጃ አለን ስትል ነበርና አደጋግሜ ነው የሰማሁት። እኛ ስትል እናንተ እነማን ናችሁ? ምን ላይ ቆመህ ነው እንግዲህ ሙስሊሞች ብለህ ነው የተናገርከው? ወይም ደግሞ እንደዛ ብለህ ስትናገር ማስተላለፍ እኮ ቅድም ጀነራል ተናግሯል። መልስ ነው እንጂ ሌላ ነገር አይደለም ኡስታዝ። በቃ ስሜታዊ ሆኜ የተናገርኩት ነገር ነው፣ ከራሳቸው አንጻር ነው፣ ትክክል አይደለም ብሏል። ላልኩበት ይቅርታ ብሏል። ኡስታዝ ሙአዝ አናግሮት ጨርሰናል መሰለኝ እኛውን ነገር እና ወንድሜ ፈይሰል ወደኋላ ባትመልሰው መልካም ይመስለኛል። አያሰማውም ነበር ፈይሰል አልሰማውም ነበር። ኦኬ ለጉዳይ ሄዶ ይሆናል ሜይ ቢ። ኦኬ እንደዛ ነው። በተረፈ እኔ አይገባኝም ራሱ ነፃነቱን አትጋሩት እንትን አትበሉት ምናምን ነገር ይላሉ አንዳንድ ሰዎች። ክርስቲያኖች ይመጡና ነፃነቱን ምንድነው ነፃነቱን የምታፍኑት ምናምን። እኔ አንድ ቀንም ነፃነቱን ላፍነው የምችላቸው እሱም ራሱ የሚታፈን ነገር አይደለም። ያለው እኮ አውሮፓ ላይ ነው ያለው። የምነካችሁ ማለት እንደምትሉት ነገር አይደለም። ፈልጎ ነው የሰለመው። ስለዚህ ምንም ነገር ሲያደርግ ዲናዊ የሆኑ ነገሮች ግን ሊያስተኩሱ ይችላሉ ብለን የምናስባቸው ነገሮች እርማት የሚያስፈልጉ ነገሮችን ልናርም እንችላለን። ምንም እንትን የሚለው ነገር ኡስታዝ ደግሞ ኡስታዝ ወሒድ አንድ ደግሞ የሆነ ነገር ልጨምር። አብዛኞች ከስር ያሉ ሰዎች እኔ አንድ ከስር አስምሬ የምነግራችሁ ነገር በደንብ አድርጋችሁ ስሙ። ከስር ኮመንት ላይ ያላችሁ ወንድሞቼ እና እህቶቼ ማለት ነው። እስቲ ኡስታዝ ወሒድ እስከዛ ድረስ ይመለስና ስህተት ላይ ከሆንኩኝ ያርመኝ ያንን ስህተት። ብዙዎቻችሁ የሆነ ኡስታዝ ወሒድ እየሰማኸኝ ነው አይደል? እየሰማሁ ነው። ይቀጥል። ብዙዎቻችሁ የሆነ የምትሏት ነገር አለች። ጊፍት ፈልጎ ነው። ወንድማችን መሐመድ ያለው ፈረንጅ ሀገር ነው። ፈረንጅ ሀገር ደግሞ የሚሰራ ከሆነ አንድ ሰዓት እዚህ ጋር ቁጭ ብሎ ላይ ተቀምጦ የሚያወራበትን ነገር የሚሰጠውን ጊፍት በእጥፍ ድርብ ወጥቶ ቢሰራ ያገኘዋል። ያለምንም ጥርጥር የምናገረው ነገር ማለት ነው። ጉዳዩ የጊፍት ነገር አይደለም።
ይሄንን አእምሯቸው ውስጥ አስቀምጠው ከስራ አሁን ኮሜንት ሁላ ላይ የሚጻፍ ነገር ስለማይ ነው። አንድ ወንድማችን አለ አሁን ሰሞኑን ወጥቶ ሲናገር እነኚህ እኮ ዳዕዋ እያሉ የሚሰበስቧችሁና እናንተን እናስተምር ምናምን የሚሉ ሰዎች እኮ ጊፍትን ፈልገው ነው ይላል። እሱ በዩቲዩብ ሞኔታይዜሽን ነው የሚኖረው፣ ልጁን አውቀዋለሁ። ያንን ቪዲዮ ለመስራት ግን ብር አውጥተን ነው ብዙ ጊዜ የምንሰራው። ላይት ለመግዛት፣ ካሜራ ለመግዛት፣ ምን ለመግዛት በብዙ ነገር ላይ ብር አውጥተን ነው የምንሰራበት። አብዛኛው ሰው ከራሱ አንግል ነው ሰው ነው የሚመለከተው። ኡስታዝ ወሂድም ተናግሯል። ነፃነት ምናምን የሚባለው ነገር ላይ ወንድማችን መሐመድ ያለው ፈረንጅ ሀገር እንግሊዝ ላይ ነው ያለው። ብሪቴን ያለ ሰው ደግሞ በራሱ ፍላጎት ካልሰለመ ማንም በግድ ሊያሰለመውም አይችልም፣ ማንም ሊያስቀምጠውም አይችልም። እንደፈለገ መሆን መብቱ አለው ሀገሩ ላይ። ተግባባን። ስለዚህ አሁን ማንም ጠርቶት እዚህ ጋር በግድ ያመጣው ሰው የለም። በዱላ አይደለም እኮ የመጣው፣ አሁን ፈልጎ ነው የመጣው። ይሄን ነገር ግልጽ ላደርግላችሁ ፈልጋለሁ። ፈልጎ ነው የመጣው። ማንም እናንተ አስፈራርታችሁ የምታስቀምጡት ሰው የለም። ይሄንን እወቁ፣ ከስር ያላችሁ ኮሜንት ላይ ማለት ነው። ፈልጎ ነው እየተቀመጠ ያለው እያዳመጠ ያለው። ኡስታዝ ወሂድን አክብሮ፣ እኔ ወንድሙን አክብሮ፣ ወንድሙ ፈይሰልን አክብሮ፣ ወንድሙ ሐሰንን አክብሮ ቁጭ ብሎ እያዳመጠ ነው አይደል? አላህ ያክብረው። አላህ ደግሞ እሱ የተሳሳተውን ነገር ያርምለት፣ እሱም ደግሞ ራሱን ያርም። እኛ እንደ ወንድሞቹ፣ እኔ እንደ ታላቅ ወንድሙ፣ ኡስታዝ ወሂድ እንደ ታላቅ ወንድሙ የሚመክረው ነገር ምንድነው? ይሄን ነገር ተውና ራቅ። እንዲህ አይነት ሰዎች ነብዩን ሰለላሁ ዐለይሂ ወሰለም ሲናገሩ አልመርኡ ዐላ ዲኒ ኸሊሊሂ ፈልየንዙር አሐዱኩም መን ዩኻሊል ነው ያሉት። ማንኛችሁም በጓደኞቻችሁ እምነት ላይ ስለምትሆኑ የጓደኛችሁ ዝንባሌ ስለሚጎትታችሁ ያን ነገር ተጠንቀቁ፣ ጓደኛ ምረጡ ነው ያሉት። ስለዚህ ሞዴሬተር ምረጥ ብሎ ኡስታዝ እኮ ሲመክረው ኡስታዝ እኮ እያስፈራራው እኮ አይደለም፣ በቃ እየመከረው ምክር እየሰጠው ነው። ምክንያቱም ወንድማችን ስለሆነ እየሰማን ስለሆነ ክብር ያለው ልጅ ስለሆነ ነው ቁጭ ብሎ እያዳመጠን ያለው እያከበረን ያለው ማለት ነው። ስለዚህ ከስር ያላችሁ ኮሜንት ላይ ያላችሁ ሰዎች እንትን አድርጋችሁ አፋጡት፣ እንትን አድርጋችሁ እንትን በሉት የምትሉ ምንም የሚፋጠጥ ነገር አይደለም። እዚህ ጋር ወንድሞች ናቸው የተቀመጡት። ወንድሜ መሐመድ ወንድሜ ነው ከኔ ጋር ተቀምጦ እያወራ ያለው እንጂ ጠላቴ አይደለም። በዚህ መሃል ደግሞ ኮሜንት ላይ እያስተዋልኩ ያለሁት አንዳንድ ኮሜንቶች አሉ፣ የካፊር ኮሜንቶች የሚመስሉ ለስም ደግሞ ሙስሊም የሚመስሉ ማለት ነው። የሙስሊም ስም የጻፉ አላህን ፍሩ፣ አላህን ፍሩ። ማንንም ኢስላምን በግድ ልታስወስዱትም አትችሉም። ማንንም ያላመነበትን ነገር ልታሳምኑት አትችሉም። ይሄን ነገር በነገራችን ላይ ኡስታዝ ወሂድ አሁን ሲናገር ነው ትዝ ያለኝም ማለት ነው። በቃ ይሄን ነገር እወቁ ሁላችሁም። ማንም ኮመንትን የሚፈራ የናንተን ጩኸት ምን የሚፈራ ሰው የለም። ግን አምኖበት እምነቱ ነው። በቃ መሐመድ እምነቱ ነው። ይሄ አምኖታል። እስልምናዬ የሚያዋጣኝ እምነት ነው ብሎ መጀመሪያም አምኖበት ፈልጎ ነው የመጣው። እንዴ ማን አስፈራርቶ ነው እስልምና እንዲቀበል ያደረገው? እንዴ ወንድሜ መሐመድ ያስፈራራ ሰው ነበር እንዴ እስልምና ስትቀበል? ማንም አላስፈራራህም። ወደህ ፈቅደህ አምነህበት አንብበህ ያኛው አልገባ ሲልህ ወይ ደግሞ ያኛው ገብቶ መምታታቱ ሲገባክ ይሄኛው ትክክል ነው ብለህ ስላመንክበት ነው የመጣኸው። አሁንም የቆየህበት ማንም አስገድዶ አይደለም፣ ስላመንክበት ነው የቆየህበትም እያዳመጥከንም ያለኸው ወንድሞቼ ናቸው ሊመክሩኝ የጠሩኝ ብለህ ስላመንክበት ነው። ስለዚህ ከስር ያላችሁ ኮሜንት ላይ ያላችሁ ሰዎች አደብ ያዙ። አደብ ብትይዙ መልካም ነው። ይሄን ነገር ለመናገር ነው የምፈልገው። ያውን ያለው ወንድሞች ጀዛኩሙላሁ ኸይራን። ማንንም በኮሜንት ጫጫታ ሰውን ከድንበር ልታሳልፉ ትችላላችሁ። ነዓም አይተናል፣ ድንበር ስታሳልፉ የማይሆን ነገር ሰውን ስታስገቡ አይተናል፣ በኮሜንት ጋጋታ ማለት ነው። ከዚያ ውጭ ግን አንድ በኮሜንት ላይ መፈንጠዝና የሚፈልጉትን ነገር መናገር የሚያስተካክለው ነገር የለም። ሐታ ኡስታዝ ወሂድ ይሄን ነገር ከኔ በላይ ያውቁታል ብዬ አስባለሁ። ወሊድ ኢብኑ አልሙጊራ መሰለኝ እስልምናን ከተቀበለ በኋላ እኮ ጓደኞቹ መተው ከጓደኞቹ መካከል አቡ ጀህል መሰለኝ እስልምና ላይ የሙሐመድ ዲን ላይ ከሆነ ከዛሬ በኋላ አታናግረኛል። አብሮ አደጉ ነው፣ ጓደኛው ነው። እሱን ማጣት አልፈለገም። ለሱ ብሎ እስልምናን ለቆ ወጣ። አላህ ሱብሓነሁ ወተዓላ የቁርአን አያ ወረደለት ምን ብሎ ወየውመ የዐዱ ዛሊሙ ዐላ የደይሂ የቁሉ ያ ለይተኒ ኢተኸዝቱ መዐ ረሱሊ ሰቢላ ያ ወይለታ ለይተኒ ለም አተኺዝ ፉላነን ኸሊላ። ቅድም ኡስታዝ ወሂድም ያነሳው ነጥብ ይሄንን ነው በምክር መልኩ ያስቀመጠው። ወሊድ ኢብኑ አልሙጊራ ነብዩን ባይኑ ካየ በኋላ እስልምናን እውነት መሆኑን 100% ካወቀ በኋላ ሁሉን ነገር ከተረዳ በኋላ ጓደኛውን ላለማጣት ሲል ነው ኢስላምን ያጣው። በዚያው ላይ የሞተው መጨረሻ ላይ አላህ ኻቲማችንን ያሳምርልንና አላህ ደግሞ ቁርአን ላይ ያወርዶ ያ ወይለታ ለይተኒ ለም አተኺዝ ፉላነን ኸሊላ ብሎ ያለቅሳል አለ ነገ በአኺራው ቀን።
እንዲሁ ምን ሆኖልኝ ማለት ምን አለብኝ ትናንትና ጓደኞቼ መርጬ ቢሆን መልካም ጓደኛ ይዤ ቢሆን። ለዚያ ነው ኡስታዝ ወሒድ እየደጋገመ ሞዴሬተሮችህን ምረጥ፣ ጓደኞችህን ምረጥ፣ ካንተ ጋር የሚያወሩትን ምረጥ የሚለው። ምክንያቱም ሞዴሬተር በአንተ ላይ ኢፌክት ይኖረዋል በእርግጠኝነት። የሚመጣልህን ከላይ የሚወጡ ሰዎችን ካንተ ጋር የሚያወሩ ሰዎችን የመምረጥ እድል አለው፣ ካንተ ጋር ብዙ የማውራት እድል አለው። ይሄን ነገር ለማስተካከል ደግሞ ሞዴሬተሮችን ማስተካከል፣ ጓደኛን ማስተካከል መልካም ነው። ያን ያለው ነገር ለወንድሜ መሐመድን ማስተላለፈው መልእክት ይሄን ነው። ጓደኞችህን ምረጥ፣ ጓደኛህን አስተካክል። ይሄን ነው መመክራው። ጀዛከላሁ ኸይራን። ስላዳመጥከን ደግሞ አላህ ያክብርልን፣ አላህ ለትልቅ ደረጃ ያደርስህ። ጀነትም ደግሞ የነብዩን ሰለላሁ ዐለይሂ ወሰለም ጉርብትና ከሚያገኙ መልካም ባሮቹ አላህ ያድርግህ እልሃለሁ ወንድሜ መሐመድ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ በቃ እኛም እኔ እንኳን ያው ከዚህ በኋላ ምተኛም አይመስለኝም፣ አነገዋለሁ። በዚሁ በጠዋት ሄዳለሁ ኢንሻአላህ። በቃ የምትለው ነገር አለ? ጉዳይ ዲያ የምትጠቀለው ነገር አለ? ኤሉ የምታወራው ነገር አለ? ማውራት የምትፈልገው ወይ ባቢሎን? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ እንዴት ነው? ይቅርታ አፉ በሉኝ አላየሁትም። ኖ ፕሮብለም ኢንሻአላህ። ነገር ይቻላል? ይቻላል። አዎ ተናገሩ። አይ እኔ ምንም ወቀሳም አይደለም እስካሁን የተባሉትን ለመድገምም አይደል። ነገር ግን ጉድ አይዲያ አንድ ነገር እንደ ሙስሊም ማወቅ ያለብህ ምንድን ነው፣ ከመናገርም ከምንም በፊት ፕሪሲድ የሚያደርገው ቀድሞ የሚመጣው እውቀት ነው። አንተ ስለ ክርስትና ሃይማኖት እውቀት ሊኖርህ ይችላል። ስለ እስልምና ደግሞ ያው ሙስሊም የሆንክበትን ሙስሊም ለእስልምና ያበቃ ቤሲክ እውቀት ሊኖርህ ይችላል። እስልምና ውስጥ ሆነህ ግን ስለ እስልምና የማውራትና ስለ እስልምና ጥልቅ ጉዳዮች ለመናገር ግን ያው እውቀት ያስፈልጋል። ባለፈውም ነግሬህ ነበረ ስለ አላህ ስሞችና ምናምን ስለ አስማው ሲፋት እያወራህ ነበርና ብዙ ከእውቀት የራቁ ነገሮች ሲሰማ ነግሬሃለሁ። በዚህ ጉዳይ ላይ በጣም ጥልቅ የሆነ እውቀት ነው። ሀታ ሙስሊሞች እኛ ራሱ በደረጃ ነው የምንማረው። ተደሩጅ አለው፣ እውቀት ተደሩጅ አለው እና ስለዚህ ጉዳይ አሁን የማውራት እንትን ቦታው ላይ አይደለህም። እውቀቱ ላይ ትኩረት ብታደርግ ብዬህ ነበር እና አዎ መድረክ ልትወድ ትችላለህ። ከበፊትም የመድረክ ሰው ነበርክ። ነገር ግን አሁን ወደ እውቀቱ ብታዘነብል ወንድሞችህ ኦፈር እያደረጉህ ነው። መማር ከፈለክ ብዙ አቅጣጫዎች ኮንታክት ልታደርገን ትችላለህ ከፈለክም። እኔም አንተ ያለህበት ሀገር ነው ያለሁት። ቁጥር ልኬልህ ነበረ፣ ስልክ ቁጥር ልኬልህ ነበረ። አልፈለክም መሰለኝ፣ ኮንታክት አላረከኝም። እኔም ያው እንደማትፈልግም ከአንዳንድ ንግግሮች ስለተረዳሁኝ ዝም ብያለሁ እንጂ እኛ ኢትዮጵያውያኖች አሁን እዚህ አንድ ሀገር እንዳለን መስጊድ አለን፣ ጀማዓ አለን፣ ትምህርት አለን፣ ኢስላሚክ ትምህርት እየተሰባሰብን ኪታብ እንቀራለን እና ያ ፍላጎት ካለህ ራሱ ከሙስሊም ወንድሞች ጋር መቀላቀል ትችላለህ። በተለይ አንድ ሀገር ነው ያለ ነው እና ያም አለ። በአካል መገናኘት አልፈልግም፣ አንዳንድ ሰዎችም አላምናቸው ይችላል የሚል ጥርጣሬ ካለህ ደግሞ ችግር የለውም። ባለህበት በዚህ በኦንላይን መማር ትችላለህ። ኡስታዝም ኦፈር አድርጎሃል፣ እኔም አለሁኝ። እኔ በራሴ እውቀት ብዙ ባይኖረኝም አሉ ገበታዎች አሉ፣ ላቀርብህ የምችለው የእውቀት ገበታዎች አሉ እና አንተ ዊሊንግ ከሆንክ ፍላጎት ካለህ ለመማሩ እውቀቱ ለእውቀት መጠማት ካለ አንተ ዘንድ ወደ እውቀቱ ነው መምጣት ያለብህ እንጂ ወደ ዳዕዋ አሁን የዳዕዋ ጊዜ ላይ አይደለህም ያለው። እንኳን እኔ እናንተ ቀርቶ ነብያችን ሰለላሁ ዐለይሂ ወሰለም አላህ ምንድን ያላቸው? ፈዕለም እወቅ ነው ያላቸው መጀመሪያ አነሁ ላኢላሃ ኢለላህ እና አልዕልሙ ቀብለ ልቀውል ወልዓመል፣ እውቀት ከንግግርም ከተግባርም ይቀድማል። ስለዚህ ዳዕዋ ከማድረጋችን በፊት መጀመሪያ ማወቅ ነው ያለብህ እና ባለፉም ብያለሁ። አንተ አሁን ጎበዝ ሆነህ ልታወራበት የምትችለው ሳብጀክት
መጽሐፍ ቅዱስን እያጣቀስክ የክርስትና ሃይማኖት ድክመትን ነው መናገር የምትችለው እንጂ ወይ ደግሞ ስለ እስልምና ራሱ ስለ አላህ ዩኒቲ አንድ አምላክነት በተመለከተ አንተ ለእስልምና ያበቃህ ነጥቦችን ነው ላይ ትኩረት አድርገህ መናገር የምትችል፣ ሰፋ አድርገህ መናገር አትችልም፣ መማር ስላለብህ ማለት ነው። እና ከአሁን በኋላም ቢሆን ቤት መክፈት ትችላለህ። ማንም ሊቆጣጠርህ አይችልም። ማንም ቤት እንዳትከፍት፣ ማንም እንዳታወራ፣ አፍህን ዝጋ የሚልህ ሰው አይኖርም። ግን ስለ እስልምና ግን እንዳልተማርክ እያወቅን አዲስ ሙስሊም መሆንህ እያወቅን ስለ እስልምና ያለ እውቀት ከተናገርክ መናገራችን አይቀርም፣ መነቀፍህ አይቀርም። ስለዚህ ይሄ ነገር ደግሞ አንተ ደግሞ ለመነቀፍ በር አትክፈት። ስለዚህ በእውቀትህ ክልል ተናገር። ከእውቀትህ ውጭ የሆኑ ነገሮችን አላሁ አዕለም አላህ ያውቃል ገና አልተማርኩም ብለህ እለፍ እንጂ በእያንዳንዱ በሚመጣልህ ነገር ላይ ኮመንት አትስጥ። ስለ እስልምናም ስለ አላህም ስለ ያህዌም አላህና ያህዌ አላህ ያህዌ ነው ወይ አላህ አብ ነው ወይ በዚህ ጉዳይ ላይ እንትን ባታወራ ብትጠይቅ ነው የሚገባ። ማውራቱ አስፈላጊ አይደለም። ምክንያቱም ባለፈው ራሱ ያህዌ ላይ የሆነ እንትን ተብሎ ነበር እና እኔ ያልኩ እዛ ያህዌ ተባለ አልተባለ ስለዛ መጽሐፍኛ we don't care about it። ያ መጽሐፍ ሬሌቨንት ነው ቫሊድም አይደለም። በመሰረቱ እኛ የምንጠቀምበት አሁን እነሱን ሃይማኖታቸው ፈልስፋይ ለማድረግ ነው እንጂ አምነንበትም ትክክል ነው ብለም አይደለም። እንደ መረጃም ስንጠቀምበት በራሳቸው ላይ እንደዛ ነው። ስለዚህ እስልምናን ተማር። እስልምና አሁን አንተ ሙስሊም ነህ፣ የሚመለከትህ እስልምና ነው። ነቢያችንም ሰለላሁ ዐለይሂ ወሰለም ምን አሉ? ምን ሑስን ኢስላም ልመርእ ተርኩሁ ማላ ያዕኒ። የአንድ ሙስሊም መልካም ጥሩ ሙስሊምነቱ የሚያሳየው የማይመለከተውን ነገር መተው ነው አሉ። ሙስሊም የሚመለከተው ኢስላምን መማር ነው። ሙስሊም የሚመለከተው ስለ እስልምና ዙሪያ ላይ ያለው ሁኔታ ራሱን ማሻሻል ነው። በእስልምና ስለ ምግባር ራሱን ማነጽ ነው። እስልምና እየተማረ ቁርአን እየተማረ የነቢያችን ሲራ ህይወት ታሪክ እያነበበ የእሳቸውን ባህሪ ለመላበስ በመሞከር ጥረት በማድረግ በዛ ነው በቃ እያበበ ይሄዳል፣ እያማረበት ይሄዳል። እና አሁን ፍሬሽ ስለሆን በፍሬሽነትህ እነዚህ ነገሮች ውስጥ ለአንተም ወቀሳ ሲበዛብህም ጥሩ አይደለም። የሰው ልጅ እንትን ወቀሳዎች የምንቀበልበት ካፓሲቲያችን በጣም ደካማ፣ የሆነ ጊዜ እጭ ልንል እንችላለን፣ አበዙት ልንል እንችላለን። ገብቶሃል? ሰዎች ነን። እዛ ደረጃ እንዳንደርስ ካሁኑ ራሳችን ቆጠብ አድርገን ትምህርት ላይ ትኩረት አድርግና ተማር። እንኳን እኛ ራሳችን ኡስታዝ ወሒድ ራሱ እየተማረ እኮ ነው። እውቀት በቃኝ አንልም። ገብቶሃል? እውቀት የሚያልቅ ነገር አይደለም፣ በሆነ ሰዓት የሚቋጭ ነገር አይደለም። ስለዚህ አንድ የሆነ ገና ሙስሊም ያልሆነ ሰው ለአንድ ለሰለመው ሰው የሰጠው ጥሩ ምክር እስካሁን ድረስ ሁልጊዜ ደጋግመዋለሁ ባገኘሁት አጋጣሚ ለአዲስ ሙስሊሞች ማለት ነው። ምን አለው? ለመስለም በቂ እውቀት አግኝተ ሊሆን ይችላል። ለሸሃዳ የሚያበቃ የሆነ ደረጃ ላይ ደርሰ ሊሆን ይችላል። ግን ሙስሊም ሆነህ ለመቀጠል ግን በቂ እውቀት የለህም። እውቀት ተማር። ሙስሊም ሳይሆን ነው ያን ሰው ለሙስሊም ለሆነ ሰው የመከረው እና ይሄ ነው ላንተ መክር። ለመስለም በቂ የሆነ ምክንያት ላይ የሚያደርስህ እውቀት እና መረዳትን ደርሰሃል። ነገር ግን ሙስሊም ሆነ ለመቀጠል ግን ብዙ እውቀት ያስፈልግሃል። አለበዚያ ግን ብዙ እንቅፋቶች ይገጥሙሃል። ብዙ ከሰውም ከህይወትህም ብዙ በህይወት ራሱ ችግር ሲመጣ እስላማዊ በሆነ መልኩ እንዴት አድርገህ እንደምትፈታው እስልምናው ካልተማርከው ራሱ ምንድነው የምታደርገው? እስልምና ለሁሉም ነገር መፍትሄ አለው። ስለዚህ እስልምና ስትማር ነው በህይወትህም ያለው በወንድሞችህ ጋርም ያለው። አይዞህ እኛ ሙስሊሞች አንቸኩልም፣ ለመፍረድም ከእስልምና ማስወጣትም አንችልም። ግን አላረለ እንደው ለመግፋት ራሱ አንቸኩልም። ኮመንቶች ኮመንት ብዙ አይነት ሰው አለ። ግን ዋና ወንድሞች ፊት ለፊት የምናናገርህ ነው ትኩረት ማድረግ ያለብህ። ኮመንት እዛ ስም ቀይሮ ማሊያ ለብሶ ማስክ ለብሶ ኮመንት የሚያደርገው ሰው ሁሉ ደንታ ልንሰጠው አይገባም። ግን እዚህ ፊት ለፊት የምናናገር ሰዎች በትክክል ያው ብትወቅሰንም ንግግራችንም ሻካራ ከሆነም ኮመንት ማድረግ የምትችለው እና
እኛ አንቸኩልም። ኢንሻአላህ ምንም ብታጠፋ ምንም ብትሳሳትም ስቲል እንመክርሃለን እንደ ወንድማችን አድርገን ማለት ነው። ነገር ግን ምንድነው ቶለሬት የማይደረግ ነገር አለ፣ ሃይማኖታዊ ጉዳይ። ምክንያቱም ይሄ አደባባይ ነው፣ ሚዲያ ነው። አንድ ነገር ስትናገር አንድ ስህተት ብዙ ሰው ነው የሚያዳምጠው። ስለዚህ በዛ ልክ ነው ሰውን ልናሳስት የምንችለው። ያ ስለሆነ ኃላፊነት እንዲሰማን ይገባል እና ከምንም በፊት ደግሞ ወደ ትምህርቱ መናገር ከፈለክ ደግሞ ስትሪኒቲን ሞግት። አንድ ጊዜ በጣም ደስ የሚል ነገር እየተናገርክ ሰምቼ ነው ጅማሬ በሻሃዳ አካባቢ ላይ የሆነ አላረ ስለ ቤተክርስቲያኑ ስለሚደረጉ ሽርክያቶች ስለ ነቢያችን ሰለላሁ ዐለይሂ ወሰለም በየመስጊዱ በየቤተክርስቲያኑ ቀብር እንዳለ የተናገሩትን ሐዲስ እያጣቀስክ አሁንም በየቤተክርስቲያኑ የጻድቃኖች ቀብር አለ እያልክ ያንን እያጣቀስ ሽርክ ያለው እዛ ያለው ሽርክ ያለው መናፍስት ያለው የሚመለኩ ነገሮች እያወራህ ነበር። በጣም አሪፍ ንግግር። በጣም እንደዚህ አይነት ነገሮች ስለምታውቃቸው ስትናገር ራሱ ያምርብሃል። ማንም ሰው ሊተቻ አይችልም። ማንም ሰው ውሸታም ሊልህ አይችልም። የምታውቀው ነው። በአይንህም በሁሉም የእውቀት መሳሪያዎች ሁሉ የደረስክበት ነገር ስለሆነ ማለት ነው። ገብቶሃል? እስላማዊ ጋር ሲመጣ ግን ገና አልተማርከው። እንድትማረው ነው ምጋብዝህ መመክረህ። ምክንያቱም ነቢያችንም ሰለላሁ ዐለይሂ ወሰለም ይላሉ ላ ዩእሚኑ አሐዱኩም ሐታ ዩሕበ ሊአኺሂ ማ ዩሕቡ ሊነፍሲሂ። አንዳችሁ አማኝ አይሆንም ለራሱ የወደደው ለወንድሙ ካልወደደ። ለራሴ የምወደው አዋቂ መሆን ዓሊም መሆን ነው የምወደው፣ ዕልም ነው የምወደው። ከዛ በላይ ከዕልም በላይ የሚወደድ ነገር የለም ካላ በታች ማለት ነው። እና ስለዚህ ለአንተም ይኸው ዕልሙ እመኝልሃለሁኝ። ኢንሻአላህ ከወንድሞች ጋር ተገናኝ። ወንድማችን ሐሰንም ኡስታዝም ተገናኛቸው በውስጥ እንደዚሁ ኡስታዝ ዑስማን ሙዓዝም አለ ያቀጣጭኋል አሉ የትምህርት ገበታዎች እኛ ዊሊንግ ከሆነ ማለት ነውና ይሄ ነው እንደ ሙስሊም እስልምና የእውቀት ሃይማኖት ኢቅራ ነው። የመጀመሪያ አያ ራሱ ኢቅራ ነው የተባለው። አንብብ ተማር ነው። በቃ እስልምና የእውቀት ነው። ቁል ሃዚሂ ሰቢሊ አድዑ ኢለላህ። ነብያችን ሰለላሁ ዐለይሂ ወሰለም አላህ በል ሲላቸው በል እቺ የኔ መንገድ ናት፣ ወደ አላህ መንገድ እጣራለሁ አላ በሲራ። ነገር ግን ግልጽ በሆነ እውቀት ላይ ሆኜ አነ ወመን ተበዓኒ እኔም ተከታዮችም እንደዛው በግልጽ እውቀት ላይ ሆነን ወደ አላህ መንገድ እንድጣራለን በሌላቸዋል። ስለዚህ እውቀት ላይ ሆነን ኢንሻአላህ ከማንም ትችት ከማንም እንትን ራሳችንም እንትን ሳናዋርድ አሳልፈንም ሳንሰጥ ኢንሻአላህ በዛ አይነት መልኩ አንድ ላይ እጅ ለእጅ ተያይዘን ወደ አላህ መንገድ እንጣራለን እና ኢንሻአላህ በተቻለ መጠን ይችን የመጨረሻ ምክር አድርጋትና ካሁን በኋላ የተሻለ ነገር እንድናይ እንድንሰማ ተስፋስተን ኢንሻአላህ ጀዛከላህ ኸይር። ኢንሻአላህ በቃ ከዚህ በላይ መናገር አልፈልግም። ታንክ ዩ ቨሪ ማች ኡስታዝ ለሰጠኝ እድል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሶላት እየደረሰ ነው ኡስታዝ። እንተኛ በቃ ጁማ እየደረሰ ነው እኛ ጋር። እኔና ኡስታዝ ሙአዝ ጋር ጁማ እየደረሰ ነው። ኦኬ በቃ መልካም ጊዜ ይሁንላችሁ። ጉዳይዲያ እኔም መውጣት አለብኝ፣ ብዙ ሰዓት የለችኝም። እሺ አይ ቲንክ እኔም ያው ሁላችሁንም ሰምቻለሁ። ሁሉንም ነገር ያው እንግዲህ በአጠቃላይ እንግዲህ የተፈጠሩት ነገር ለዛ ሁሉ ይቅርታ ጠይቃለሁ ለነበረው ነገር። ከዚህ በኋላ ምንም አይነት መመላለስ እንዲኖር አልፈልግም። የተባለው ምክር በሙሉ ደግሞ በተግባር ለመተግበር ሞክራለሁኝ። የሚሳደቡና አንዳንድ ነገር መልእክት ለነገ የሚያዘጋጁ ሰዎች አሉ። ሙአዝ ባንተ ፊት ነው የምናገረው። እነዚህን ሰዎች እንግዲህ ላንተ ትቻቸዋለሁ። እኔ በተረፈ ግን ለሁሉ ነገር አፉ እኔ እስር ቤት አለኝ እንዴ? እኔ እስር ቤት አለኝ። ቢያንስ ይሰማል። እየዛቱ ነው ከታች ያዩዋቸው። ወላሂ ምንም አያመጡ ሐቢብ ምንም አያመጡ። ብሎክ አድርጋቸው። ብሎክ አለ፣ ሚዩት አለ ማለት ብዙ አማራጮች አሉ ማለት ያ የተሰራውም ለዛ ተብሎ ነው። ለዋልጌና ባለጌ ለሆኑ ሰዎች
ጋጦጥና ምንድነው ውርጋጥ ለሆኑ ሰዎች ነው የተሰራው። ያ ብሎክ የሚባለው ነገር ማለት ነው። እና ማቀሳሰር የሚፈልጉ ሰዎች የብሎክን ብዛት ብታዩ ነገር ማዋሰድ የሚፈልጉ ሰዎች ስራ የሚያስፈቱ አንተ የሆነ ኮንሰንትሬት እንዳታረግ የሚያደርጉ ሰዎች ሲኖሩ ጥሩ መድኃኒት አለ። ወይም ደግሞ እንደኔ ሙሉ ለሙሉ ኢንቦክስ አሁን ያልጠቀምም የቲክቶክ ኢንቦክስ ከማንም ጋር አላወራም። ሜሴንጀር ነው። ሜሴንጀር ላይም ደግሞ ሲመጡ ሀክ ማድረግ አይችሉም፣ ምንም ማድረግ አይችሉም። የግል ስልክ ሁሉ አልሰጥም እኔ። ስለዚህ እንደዛ ማድረግ ትችላለህ በቀላሉ ማለት ነው። ባለስንቱን አውርተህ ትዘልቀዋለህ። በጣም ብዙ ህዝብ ነው ያለው። ያ ሁላ ህዝብ ላውራ ካልክ ኦፕሬተር ነው መሆን ያለብህ። እንቅልፍ መተኛት የለብህም፣ ምግብ መብላት የለብህም። እንደዛ እንዳይሆን ጥንቃቄ ማድረግ ነው። በብሎክ ሸኛቸው በሉ። እኔ ብሎክ ማድረግ ብሎክ ማሜ ለእነሱ የሚሆን መድኃኒት። ደህና ደሩ ኡስታዝ፣ ተናፍቀው ነበር። ይጥራ ነው ኡስታዝ፣ ንገረው እንደዛ አይነት ነገር ወይ ሲመጡበት። ደህና ደሩ ስሞታል። እሺ ወሰላሙ አለይኩም ወራህመቱላሂ ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና ደግሞ በዛ ውስጥ ኢትዮጵያውያን ምሁራን እስኪመጡ ድረስ